ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ትላንትና የአውሮፓ ታላላቅ ሊጎች የ2025-26 የውድድር ዓመታቸውን በይፋም አጠናቀዋል። የተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ፍጻሜውን አግኝቷል። 38ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገው ተጠናቀዋል። አርሰናልም በሴልኸርስት ፓርክ በተደረገው ጨዋታ ዋንጫውን ከፍ አድርጎ ስሟል። ከዛ ውጭ ግን በርከት ያሉ ሰዎች የተሰናበቱበት በተለይ በርከት ያሉ ሌጀንዶች የተሰናበቱበት ምሽት ነበር የትላንትናው። ለምሳሌ ያክል መሐመድ ሳላህ ትላንትና ከሊቨርፑል ጋር የመጨረሻ ጊዜውን አሳልፈዋል። ከዛ ውጭ በሲቲ ቤት ለ10 ዓመታት ያክል በማንቸስተር ሲቲ ቤት ድንቅ ስራዎችን ሲሰራ የነበረው አሰልጣኝ ፔፕ ጓርዲዮላን ጨምሮ እነ በርናርዶ ሲልቫ እንዲሁ እነ ምክትል አሰልጣኙ ፔፕ ላይንደርስ ጭምር ትላንትና ስንብት ተደርጎላቸዋል። በርከት ያሉ የስንብት ፕሮግራሞች ነበሩ ትላንትና የተደረጉ። የጨዋታ ውጤቶችንም እናነሳለን። ማንቸስተር ዩናይትድ ትላንትና ከብራይተን ጋር ጨዋታውን አድርገዋል። ለአለመውረድ ሲደረግ የነበረው ትግልም ትላንትና በይፋ ማን መትረፉን እንዳረጋገጠ ተመልክተናል። ቶተንሃምና ዌስትሃም የመውረድ እድላቸው ሰፋ ያሉ ቡድኖች እንደነበሩ ትላንትና ከጨዋታው በፊት ስንናገር እንደነበር እናስታውሳለንና ትላንትና የ38ኛው ሳምንት ጨዋታ ሁሉን ነገር በይፋ ያጠናቀቀ ሆኗል። በሌሎች ሊጎችም ትናንትና የተደረጉ ጨዋታዎችን እንጠቁማችኋለን። ከዛሬ ጀምሮ ደግሞ በርከት ያሉ መረጃዎች የሚኖሩት ከዝውውር ጉዳዮች ጋር በተያያዘ ነው። የክረምት ተጫዋቾች የዝውውር መስኮት በቅርቡ ይከፈታልና ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦች ምን አይነት ዝውውሮችን ለማድረግ ዝግጁ ናቸው? እነሱን ደግሞ እየተከታተልን ወደ እናንተ እናደርሳለን። ሀሳብ አስተያየቶቻችሁን እያደረሳችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። አሁንም ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። ፉአድ ባሩ ፕሮግራሙን እመራለሁ። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን ትላንትና ድል ቀንቶታል። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድናችን ትናንትና ከቡሩንዲ ብሔራዊ ቡድን ጋር ነበር የዓለም ዋንጫ የማጣሪያ ጨዋታ ሁለተኛ ዙር ጨዋታውን ያደረገው። የመጀመሪያ ጨዋታ ነበር ትናንትና የተደረገው። በዚህም 2-1 በሆነ ውጤት ማሸነፍ ችሏል። በሀገራችን ኢትዮጵያም አበበ ቢቂላ ስቴዲየም በተደረገው ጨዋታ ለቡድኑ የማሸነፊያ ግብን ሊዲያ እያሱ ሁለቱንም ማስቆጠር ችላለች። የሁለቱ ብሔራዊ ቡድኖች የመልስ ጨዋታ የዛሬ ሳምንት ጨዋታው ይደረጋል። ቡጁምቡራ ላይ የሚደረግ ይሆናል የመልሱ ጨዋታ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና መጠናቀቁን አድርጓል። ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻው ሳምንት ማለትም 38ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። በርካቶች በጉጉት ሲጠብቋቸው የነበሩ ጨዋታዎች ነበሩ። እርግጥ ነው ሻምፒዮኑን ቀድመን ለይተናል። ነገር ግን አርሰናል ከ22 ዓመታት በኋላ ዋንጫውን ከፍ አድርጎ የሚያነሳበት ምሽት እንደነበር በርካቶቻችን የምንጠብቀው ነበር። ከዛ ውጭ ደግሞ በርከት ያሉ ስንብቶች የነበሩበት በተለይ በማንቸስተር ሲቲ በኩል በጣም ወሳኝ የሚባሉ ሰዎች አሰልጣኙን ፔፕ ጓርዲዮላን ጨምሮ በቡድን ውስጥ በርከት ያሉ ነገሮችን ያበረከቱት እነ በርናርዶ ሲልቫ፣ ጆን ስቶንስ ጭምር የተሰናበቱበት፣ ከዛ ውጭ ደግሞ ከዚህ በፊት ስንብት ያልተደረገላቸው እነ ኢልካይ ጎንደዋን እነ ኤደርሰን ጭምር ትናንትና ተገኝተው ከደጋፊዎች ጋር ስንብት ያደረጉበት ምሽት እንደነበር ተመልክተናል። ከዛ ውጪ ለአለመውረድ የሚደረገው ፉክክር ደግሞ በቶትናምና በዌስትሃም ዩናይትድ መካከል የነበረው ትንቅንቅም ትናንትና ዌስትሃም ዩናይትድን ተሰናባች አድርጎ ወይም ከፕሪሚየር ሊግ ወራጅ አድርጎ የተጠናቀቀበት ምሽት እንደሆነ ተመልክተናል። የአውሮፓ ተሳትፎዎችን ለማግኘት ሲደረግ የነበረው ትንቅንቅም ትናንትና በርካቶች ሲያስገርም የነበረ ውጤትን ተመዝግቧል። ቸልሲ ትናንትና በመጨረሻው ጨዋታ ሽንፈት ገጥሞት በሚቀጥለው የውድድር ዓመት ምንም አይነት የአውሮፓ ተሳትፎ ላይ የሌለ ቡድን መሆኑን አረጋግጦ ነው ትናንትና የተጠናቀቀው። በርከት ያሉ ጨዋታዎች ነበሩ። እያንዳንዳቸውን በቅደም ተከተል እንመልከት። የመጀመሪያ የምናደርገው ሻምፒዮኑ አርሰናል ያደረገውን ጨዋታ ነው። ሴልኸርስት ፓርክ ላይ የተደረገ የትናንትና መርሃ ግብር ነው። ይሄ እንግዲህ የዋንጫውን ስነ ስርዓት ካልሆነ በስተቀር አርሰናል ቀደም ብሎ በሳምንቱ አጋማሽ ማንቸስተር ሲቲ በቦርንመስ አቻ መውጣቱን ተከትሎ ወይም ነጥብ መጣሉን ተከትሎ ዋንጫውን አርሰናል ማሸነፉን ማረጋገጡን እናስታውሳለን እና ትናንትና ዋንጫውን የሚያሳኩበት ምሽት ወይም ከፍ የሚያደርጉበት ምሽት እንደሆነ ስንመለከት ነበር። በትላንትናው ጨዋታ ላይ አርሰናል 2-1 በሆነ ውጤት ማሸነፍ ችሏል። በተለይ በሳምንቱ መጨረሻ በጣም ተጠባቂ የሚባል የተወዳጁ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ከመኖሩ ጋር በተያያዘ በትላንትናው ጨዋታ ላይ የአርሰናሉ አሰልጣኝ ሚኬል አርቴታ
በርከት ያሉ የተጫዋቾች ቅያሬዎችን አድርገው ነው ሜዳ ላይ የተመለከትነው። ከነዚህ መካከል በግብ ጠባቂነት ኬፓ አሪዛባላጋ ነበር ለመጀመሪያ ጊዜ በዚህ ውድድር ዓመት በተወዳጁ የእንግሊዝ ፕሪምየር ሊግ በቋሚ አስተላለፍ ውስጥ የተካተተው። በተከላካይ ስፍራ ላይ በመሃል ተከላካይ ስፍራ ላይ በትናንትናው ጨዋታ ላይ ሁለቱም አዲስ ወይም ደግሞ ለመሃል ተከላካይነት ትናንትና የጋብሪኤልና የዊሊያም ሳሊባን ሁለቱንም ጥምረት አልተመለከትንም። በአንጻሩ ክሪስቲያን ሞስኩዌራን እና ፒዮሮ ሂንካፒየ ተጣምረው ተመልክተናል። ካላፊዮሪ ነበር፣ ማርቲን ዙቢሜንዲ፣ ሉዊስ ስኬሊ፣ ክሪስቲያን ኖርጋርድ፣ ማርቲኔሊ፣ ማክስ ዶመን፣ ኖኒ ማንድዋኬ እና ጋብሪኤል ሄሱስ ናቸው በትላንትናው ጨዋታ ላይ በመጀመሪያው በቋሚ አስተላለፍ ውስጥ ተካተው የተመለከትናቸው። ከዛ በኋላ ግን ወሳኞቹ ተጫዋቾች አንዳንዶቹ ተቀይረው ገብተዋል። እነ ጋብሪኤል ማጋሌሽ፣ ካይ ሃቨርትስ፣ ትናንትና ለአርሰናል እጅግ በጣም መልካሙ ዜና የሚባለው ሚኬል ሜሪኖ ትናንትና ወደ ሜዳ የተመለከትንበት ወይም ተቀይሮ ሲገባ የተመለከትንበትና ለቻምፒየንስ ሊጉ ጨዋታ ዝግጁ እንደሆነ የተመለከትንበት ምሽት ነበር። ኤቢሪቼ ኢዜና ቪክተር ዮኬሬሽም የተወሰኑ የጨዋታ ደቂቃዎችን በትላንትናው ጨዋታ ላይ ማግኘት ችሏል። በአጠቃላይ አርሰናል ይህንን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። ጋብሪኤል ሄሱስ ነው 42ኛው ደቂቃ ላይ ቀዳሚውን ጎል ማስቆጠር የቻለው። ከዛ ውጪ ኖኒ ማንድዌኬ ደግሞ 48ኛው ደቂቃ ላይ ሁለተኛው 45 ልክ እንደጀመረ ጎል አስቆጥሮ የቡድኑን መሪነት 2-0 አድርጎት ነበር። ነገር ግን 89ኛው ደቂቃ ላይ ዣን ፊሊፕ ማቴታ ኳስና መረብን አገናኝቶ አርሰናል ጨዋታውን 2-1 እንዲያሸንፍም የረዳበትን ውጤት ነው ትላንትና አስመዝግበው መውጣት የቻለው። አርሰናል ትላንትናም ዋንጫውን ከፍ አድርጎ መሳሙንም ጭምር ተመልክተናል። ከጨዋታ በኋላ በርከት ያሉ ሰዎች ሀሳቦቻቸውን ሰጥተዋል። ለምሳሌ ያክል ካፕቴኑ ማርቲን ኦዴጋርድ ሀሳቡን ሰጥቷል። ስሜቱ ሊገለጽ አይችልም ሲል ነው ማርቲን ኦዴጋርድ የተናገረው። የአርሰናሉ ካፕቴን ማርቲን ኦዴጋርድ በቡድኔ ኮርች ያለው ሲልም ጭምር ይናገራል። ዋንጫውን ካነሳ በኋላም ነው ይህንን ሀሳብ የሰጠው። ስሜቱን ፈጽሞ መግለጽ አይቻልም ሲል ነው ማርቲን ኦዴጋርድ የሚናገረው። አክሎ የሚቀጥልና በቡድኑና ፕሪሚየር ሊጉን ባሸነፍንበት መንገድ በጣም ኮርች ያለው ሲል ይናገራል። ማርቲን ኦዴጋርድ ስለተባሉ ነገሮች ግድ አይሰጠኝም፣ ምንም አያሳስበኝም ሲል ቡድኑ ላይ የቀረቡ ትችቶች ግድ እንደማይሰጡት ጭምር ነው ካፕቴኑ ማርቲን ኦዴጋርድ ከትላንትናው የዋንጫ ስነ ስርዓት በኋላ ሀሳቡን የሰጠው። ሌላኛው ሚኬል አርቴታ የሰጠው ሀሳብ ነው። ፈጣሪ ምስጋና ይግባው ፕሪሚየር ሊጉን አሸንፈናል ሲል ነው አርቴታ የሚናገረው። የአርሰናል ዋና አሰልጣኝ ሚኬል አርቴታ የዋንጫ ድላቸውን በጋራ የተገኘ ስኬት ሲሉ ገልጸውታል። ተጫዋቾቹ ይሄ ደስታ ይገባቸዋል ያሉት አርቴታ አይቻቸዋለሁ፣ አሁን ላይ እየፈነጠዙ ነው። ይሄ ቅጽበት ደግሞ ለረጅም ጊዜ ሊጠብቁት ይገባ ነበር፣ እንዲሁ ደግሞ ከዚህ በፊትም ለረጅም ጊዜያቶች ሲጠብቁት የነበረ አጋጣሚ ነው ሲልም ነው የተናገረው። ሁሉም ሰው የዚህ ጉዞ አካል ነው። አስደናቂ ደጋፊዎች ያሉን፣ በጋራ ደግሞ ዋንጫውን አሸንፈናል ብለዋል። ሁልጊዜም ጥንካሬዎች እንደነበሩት የገለጸው ሚኬል አርቴታ አሁን ላይ ፕሪሚየር ሊጉን አሸንፈናል፣ በጣም ተደስቻለሁ ሲልም ነው የተናገረው። ሌላኛው ቻምፒየንስ ሊጉንም ማሸነፍ እንችላለን እናሸንፋለንም ሲል የተናገረው አሰልጣኝ ሚኬል አርቴታ ነው። የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ የሆነው ሚኬል አርቴታ የአውሮፓ ሻምፒየን መሆን እንደሚፈልግም ነው የገለጸው። ቀጣይ ሌላ ጨዋታ ካሸነፈን የአውሮፓ ሻምፒየን መሆን እንችላለን ሲል ሚኬል አርቴታ ጨምሮ ተናግሯል። ለፍጻሜው ከዛሬ ጀምሮ መዘጋጀት እንጀምራለን ያለው አርቴታ የቻምፒየንስ ሊጉንም ማሸነፈን በክለቡ አዲስ ምዕራፍን ለመክፈትም ጓግተናል ሲልም ጭምር እንዲሁ ይናገራል። አክሎም የሚሰማኝን ስሜት ለመግለጽ በጣም እቸገራለሁ ያለ ሲሆን ብዙ ደስታና ስሜታዊነት እንዲሁም ኩራትም በውስጥ ይመላለሳል ሲልም የተደመጠው። ቻምፒየንስ ሊጉን እናሳካለን እንደምናደርገውም ተስፋ አደርጋለሁ ሲል ነው ሚኬል አርቴታ ጨምሮ የተናገረው። አርሰናል ላይ ሲያፌዙ በጣም ይከፋኝ ነበር ያለው ደግሞ ቡካዮ ሳካ ነው። የአርሰናሉ ተጫዋች የሆነው ቡካዮ ሳካ ቡድናቸው በማንቸስተር ሲቲ ከተሸነፈ በኋላ በቁጭት መፋለሙን ነው የተናገረው። ከዛ በኋላ በፕሪሚየር ሊጉ ባደረጉት ጨዋታዎች ላይ ምንም ነጥብ እንዳልጣሉ እናስታውሳለን። ለዋንጫውም ስኬታቸው ትልቁ አበርክቶት ያደረገው ያ ነገር እንደሆነ በርካቶች ያምናሉ። በማንቸስተር ሲቲ የተሸነፉ ጊዜ ሁሉ ነገር ያበቃ ይመስል ነበር። ለበርካታ የአርሰናል ደጋፊዎች ማንቸስተር ሲቲ በድጋሚ እድሉን ያገኘ ይመስል ነበር። ነገር ግን አርሰናል ከዛ በኋላ ያደረገውን ጨዋታ በቁጭት እንዳደረገ ነው ቡካዮ ሳካ የሚናገረው። በአንጻሩ ዴክላን ራይስም አሁን ላይ እኛ ሻምፒዮኖች ነን ሲልም ሀሳቡን ሰጥቷል። አሰልጣኙ ዛሬ ተዝናኑ፣ ከነገ ጀምሮ ግን ለፍጻሜው እንዘጋጃለን ብሎ ነግሮናል ሲልም ዴክላን ራይስ ይናገራል። ከትላንትናው ጨዋታ በኋላ ሲናገር ሳካ ይቀጥልና በማንቸስተር ሲቲ ከተሸነፈን በኋላ 5 ጨዋታዎች ይቀረን ነበር፣ በአሁኑ በፍጹም አሳልፈን አንሰጣቸውም ብለን ተነጋግረን ነበር ሲልም ይናገራል። አክሎም ሰዎች በአርሰናል ላይ ሲያፌዙ ስሰማ በጣም አዝና ይከፋኝ ነበር ሲልም ነው
የተናገረው። ነገር ግን ሁሉንም ነገር ማሳካት ችለናል። ከዛ በኋላ የነበሩ ጨዋታዎችንም በቁጭት ነው በተለይ የደጋፊዎች እኛ ላይ ማፌዝ ቁጭት ውስጥ እንድንገባ አድርጎን ሁሉንም ነገር ለማሳካት በቁጭት ሰርተናል ሲልም ነው ቡካዮ ሳካም የተናገረውንና ለሻምፒዮንነታቸው ትልቅ አስተዋጽኦን እንዳበረከተ ጭምር ነው የተናገረው። ሌላኛው ስታን ክሮንኬ ናቸው ሀሳባቸውን የሰጡት። የአርሰናሉ ባለቤት ስታን ክሮንኬ ክለቡ ለኛ ትልቅ ትርጉም አለው ሲሉ ከድሉ በኋላ ለስካይ ስፖርት ቃላቸውን ሰጥተዋል። ከዓላማችን አንዱን ያሳክተናል ያሉት ስታን ክሮንኬ ነገር ግን ገና አንዱ ኢላማ ይቀረናል ሲሉ ይናገራሉ። ከዛሬ ጀምሮ ደግሞ ለአውሮፓ ቻምፒየንስ ሊግ ፍጻሜ ስራችንን እንጀምራለን ሲሉም ይናገራሉ። በሁሉም በኩል ኢንቨስት አድርገናል። ይሄ ክለብን እንወደዋለን። አሁን ደግሞ ድጋፋችን ይቀጥላል። ስራችንም ከዛሬ ጀምሮ መቀጠል አለበት ሲልም ጭምር ነው ሀሳቡን የሰጠው። እንግዲህ አሰልጣኝ ሚኬል አርቴታ ወደዚህ ቡድን ከመጣ በኋላ ትረስት ደ ፕሮሰስ በሚለው መርሁ በርከት ያሉ ጊዜያቶችን አሳልፈዋል። በተለይ በርከት ያሉ ደግሞ የሌሎች ክለብ ደጋፊዎች ጭምር ሲያፌዙበት የነበረ ቡድን እንደነበረ እናስታውሳለን። ባለፉት ተከታታይ ዓመታት ሁለተኛ ደረጃን ይዞ ማጠናቀቁን ተከትሎ ነገር ግን ዘንድሮ ዓመታቸው እንደሆነ አሰልጣኝ ሚኬል አርቴታም እንዲሁ ተጫዋቾችም ጭምር በይፋ ተናግረው ትላንትና ደግሞ ዋንጫውን ከፍ አድርገው ከ22 ዓመታት በኋላ ማሳካት ችለዋል። አርቴታ የመጣበት መንገድ እጅግ አስቸጋሪ የነበሩ ዓመቶች እንደነበሩ እናስታውሳለን። ነገር ግን በየዓመቱ የተሻሻለ አይነት ቡድንን ሲሰራ እንደነበር እናስታውሳለን። ከኡናይ ኤምሪ ይህንን ቡድን ከተረከበው በኋላ በጣም አስከፊ የሚባሉ የውድድር ዓመታቶችን አሳልፎ ያውቃል። ከዛ በኋላ ግን አሁን ላይ በትልቁ መሻሻሎችን አሳይቶ ባለፉት ጥቂት የሚባሉ የውድድር ዓመታት ወጥ የሆነ ቡድንን ማስመልከት የቻለ ቡድን እንደሆነ አሳይቶናል። አርሰናል ዘንድሮ ደግሞ ሻምፒዮንነታቸውን ማረጋገጥ የቻሉበት ምሽትን ነው ትላንትና ያሳለፉት። ሌላኛው የምንመለከተው ጨዋታ ስንብት የነበረውን የሊቨርፑልንና የብሬንትፈርድን ጨዋታ ነው። ሊቨርፑል ከዚህ ጨዋታ የቻምፒየንስ ሊግ ተሳታፊነቱን ለማረጋገጥ ቢያንስ 1 ነጥብ ይፈልግ እንደነበር ከጨዋታው በፊት የምናውቀው ነው። ምክንያቱም ሌሎች ቡድኖች ከኋላ እየተከተሉት ስለነበር፣ ለምሳሌ ያክል ቦርንመስ ከኋላ እየተከተለው ስለነበር ሊቨርፑል ከዚህ ጨዋታ ቢያንስ 1 ነጥብ ይፈልግ ነበር የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ማረጋገጥን ከፈለገ። ትናንትና ከብሬንትፈርድ ጋር ሌላ የአውሮፓ ውድድርን ለማግኘት ከሚፋለም ቡድን ጋር የተደረገ ጨዋታ እንደሆነ ሁላችንም የምናውቀው ጉዳይ ነው። ሊቨርፑል ከብሬንትፈርድ ጋር ነው ጨዋታውን ያደረገው። ነገር ግን በዚህ ጨዋታ ላይ ከትላንትናው ከጨዋታው ውጤት ጎን ለጎን የሚጠበቅ በጣም በርካቶች የሚጠብቁት ጉዳይ ነበር። ሙሐመድ ሳላ ትላንትና ስንብት እንደሚደረግለት በርካቶች እንግዲህ የሚያውቁትበት ምሽት ነበርና በጣም አስከፊ የሚባል ወይም ደግሞ አሳዛኝ ምሽት እንደነበር በርካቶች ያምናሉ። ምክንያቱም በ2017 ክረምት ላይ አንድ ቀጭን ግብጻዊ ወጣት የአንፊልድን በር ሲያንኳኳ በእንግሊዝ እግር ኳስ ውስጥ ትልቅ ታሪክን ይጽፋል ብሎ አንድም የገመተው ሰው አልነበረም። ነገር ግን ከዓመታት በፊት በቸልሲ ቤት ያሳለፈውን ደካማ ጊዜ በትዝታ ደግሞ ጥለው በርካቶች ደግሞ የማይጠብቁትን አይነት የውድድር ዓመታትን በሊቨርፑል ቤት ባለፉት ዓመታት አሳልፏል። ሙሐመድ ሳላ ይህንን ድንቅ ታሪክ የሰራበትን ክለብ ነው ጥሎ እንደሚሄድ ትላንትና የተረጋገጠ የነበረውና በርካቶች በተለይ የሊቨርፑል ደጋፊዎች ያዘኑበት ምሽት እንደሆነ ትላንትና ተመልክተናል። ተጫዋቹ ጭምርም እንዲሁ በሐዘን ተሞልቶ ወይም በእንባ ታጅቦ አንፊልድን ሲሰናበት ደጋፊዎቹን ሲሰናበትም ጭምር ተመልክተናል። ትላንትና በጨዋታው ላይ አሲስት ማድረግ ችሏል። ከብሬንትፈርድ ጋር በነበረው ጨዋታ ከርቲስ ጆንስ ላስቆጠረው ጎል አንድ አሲስትን ማድረግ ችሏል። ትላንትና ጨዋታው 1-1 ነው የተጠናቀቀው። ከርቲስ ጆንስ ለሊቨርፑል፣ ኬቨን ሻደ ደግሞ ለብሬንትፈርድ ግቦቹን ያስቆጠረው ጨዋታው 1-1 በሆናቸው ውጤት የተጠናቀቀበት ምሽት እንደነበር ነው የተመለከትነው። ሙሐመድ ሳላ በጨዋታው ላይ እንዲሁ አሲስት ማድረግ የቻለበትን አጋጣሚ ጭምርን የተመለከትነው። ከጨዋታ በኋላ በርካቶች ሀሳቦቻቸውን ሰጥተዋል። አብዛኞቹ ከሙሐመድ ሳላህ ጋር በተያዘ ነው ሀሳባቸውን የሰጡት። እንደዚህ አይነት ቦታን መልቀቅ በጣም ከባድ እንደሆነ ጭምር ተናግሯል። ሙሐመድ ሳላህ ግብፃዊው የፊት መስመር ተጫዋች ሙሐመድ ሳላህ በርካታ ስኬቶችን ያስመዘገበበትን አንፊልድን ተሰናብቶ ወጥቷል። ሳላ በሰጠው አስተያየትም በህይወቴ ሙሉ ያላለቀስኩትን ለቅሶ ነው ዛሬ ያለቀስኩት ሲልም ትናንትና ከጨዋታው በኋላ ሀሳቡን ሰጥቷል። ይህንን ቦታ መልቀቅ በጣም ከባድ ነው ያለው ሳላ ስሜታዊ ሰው አይደለሁም፣ ነገር ግን ይሄ የተለየ ነው ሲልም ጭምር ይናገራል። አክሎም እኛ ያደርገነዋል፣ ክለቡን ወደሚገባው ቦታ መመለስ ችለናል ሲልም ጭምር ይናገራል። ለተጫዋቾቹ የማስተላልፈው መልእክት ይሄ ስለተሰጥኦ ብቻ አይደለም፣ ጠንክሮ ስለመስራትና ሁሉንም ነገር ለዚህ ክለብ ስለመስጠት ነው ሲልም ጨምሮ ተናግሯል። በሚቀጥለው የውድድር ዓመትም የተሻለ እንድትሰሩ እመክራችኋለሁ ሲልም ነው ሙሐመድ ሳላ የተናገረው። በጣም አልቅሽ ያለው በህይወቴ ሙሉ ካለቀስኩት በላይ ነው ዛሬ ያለቀስኩት። እንደዚህ ያለ ቦታን መልቀቅ በጣም ከባድ ነው። እኔ ብዙ ስሜታዊ ሰው አይደለሁም ሲልም ጭምር ይናገራል። ነገር ግን ነገሩ በጣም ከባድ ነው። ይህንንም ማድረግ ችለናል፣ ክለቡንም መሆን ወደሚገባው ደረጃ አደርሰነዋል ሲል ነው ሙሐመድ ሳላ የተናገረው።
በአጠቃላይ በሊቨርፑል የእግር ኳስ ታሪኩ ትላንትና መቋጫውን ባገኘው የሊቨርፑል ታሪኩ 442 ጨዋታዎችን አድርጎ 257 ግቦችን ለዚህ ክለብ ማስቆጠር ችሏል። 120 አሲስቶችን አድርጓል። 2 የፕሪሚየር ሊግ፣ 2 የካራባው ካፕ፣ 1 የኤፍኤ ካፕ፣ 1 የቻምፒየንስ ሊግ፣ 1 የዩኤፋ ሱፐር ካፕ፣ 1 የፊፋ የዓለም ክለቦች ዋንጫ፣ 1 ኮሚን ሺልድን አሳክቷል። ከዛ ውጪ በግሉ 4 የፕሪሚየር ሊጉ የጎልደን ቡት ሽልማት፣ 3 ጊዜ ደግሞ የፒኤፍኤ የአመቱ ምርጥ ተጫዋች፣ 3 ጊዜም የኤፍደብሊውኤ የአመቱ ምርጥ እግር ኳስ ተጫዋች፣ 2 ጊዜ የፕሪሚየር ሊግ የአመቱ ምርጥ ተጫዋች፣ 2 ጊዜ የፕሪሚየር ሊግ የአመቱ ምርጥ ፕሌይሜከር፣ 1 ጊዜ ደግሞ የፑሽካሽ ሽልማትን ማሸነፍ ችሏል። ሙሐመድ ሳላህ ከሙሐመድ ሳላህና ከሊቨርፑል ጋር በተያያዘ አንዳንድ ታሪኮችን በፕሮግራማችን መጨረሻ ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ማንቸስተር ዩናይትድም ትላንትና ከብራይተን ኤንድ ሆቭ አልቢየን ጋር በ38ኛው ሳምንት የመጨረሻው ሳምንት ማለት ነው መርሃ ግብሩን አድርጓል። እንዲሁም ማንቸስተር ዩናይትድ ትላንትና በድል ነው የውድድር ዓመቱን ያጠናቀቀው። ከብራይተን ኤንድ ሆቭ አልቢየን ጋር ያደረገውን መርሃ ግብር 3-0 በሆነ ውጤት ማሸነፍ ችሏል። ትላንትና በማንቸስተር ዩናይትድ በኩል በጣም በጉጉት ሲጠበቅ የነበረው ጉዳይ ከብሩኖ ሚጌል ፈርናንዴዝ ጋር የተያዘው ጉዳይ ነው። በተለይ ማንቸስተር ዩናይትድ 3ኛ ደረጃን ይዞ ማጠናቀቁን ያረጋገጠ ቡድን ነው። የአውሮፓ ቻምፒየንስ ሊግ በሚቀጥለው ዓመት ተሳታፊ መሆኑንም ቀደም ብሎ ማረጋገጡን እናስታውሳለን። በርካቶች ግን በጉጉት ሲጠብቁት የነበረው ጉዳይ በጨዋታው ላይ ብሩኖ ሚጌል ፈርናንዴዝ አሲስት አድርጎ የቴሪ ዳንኤል ኦንሪን እና የኬቨን ደብሮይናን ሪከርድ መጋራት መቻሉን እናስታውሳለን። ሪከርዱን የግሉ ያደርጋል ወይ? በጣም በትልቁ ሲጠየቅ የነበረውና ሲጠበቅ የነበረው ጥያቄ ነው። በትናንትናው ጨዋታ ላይ እንዲሁ ብሩኖ 1 አሲስትን ማድረግ ችሏል። በዚህም የተወዳጁ የእንግሊዝ ፕሪምየር ሊግ የምንጊዜም በአንድ የውድድር ዓመት ብዙ አሲስቶችን ያደረገ የሚለው ተጫዋች መሆን የሚችልበትን ሪከርድ ማስመዝገብ ችሏል። በተለይ በትላንትናው ጎል ላይ በርካቶች ጥያቄ ሲያነሱ እንደነበር ነው የተመለከትነው። ምክንያቱም ጎል የተቆጠረው ኦውን ጎል ነው በሚል በርካቶች ቅሬታቸውን አንስተው እንደነበር ይፋ ተደርጓል። ነገር ግን የፕሪምየር ሊጉ በይፋም ምላሹን ሰጥቷል። ጎሉ በፓትሪክ ዶርጉ ነው የሚመዘገበው። ከዛ ውጪ ብሩኖ ፈርናንዴዝም በጨዋታው ላይ አሲስት የሚለውንም ማዕረግ የሚያገኝበትን አጋጣሚ ጭምር ተመልክተናል። ምክንያቱም ጎሉ ሲቀጠር የግቡ አግዳሚ መልሶት ግብ ጠባቂውን ያስቆጠረው የሚሉ አይነት ሀሳቦች ሲነሱ ነበር። ነገር ግን እንደዛ እንዳልሆነና ጎሉ በፓትሪክ ዶርጉ እንደሚመዘገብ ነው ፕሪሚየር ሊጉ ይፋ ያደረገው። ዛሬም ደግሞ ሰፊ ማብራሪያዎችን ወይም ጋዜጣዊ መግለጫን ይሰጣል ተብሎ ነው የሚጠበቀው ፕሪሚየር ሊጉ። ነገር ግን በብሩኖ አሲስት አድራጊነት እንደተመዘገበ ይፋ ተደርጓል። በዚህም ማንቸስተር ዩናይትድ የፋቢያን ሆርዚሌሩን ብራይተንን በአሜክስ ስቴዲየም 3-0 ሲያሸነፉ ፓትሪክ ዶርጉ፣ ብሪያን ኤምቤሞ እና ብሩኖ ሚጌል ፈርናንዴስ ትላንትና ግቦቹን ያስቆጠሩ የማንቸስተር ዩናይትድ ተጫዋቾች ናቸው። በጨዋታው ላይ እንዳልኳቸው ብሩኖ ሚጌል ፈርናንዴዝ አሲስት ማድረጉን ተከትሎ የፕሪሚየር ሊጉ የምንጊዜም አሲስት አድራጊ የሚለውንም ሪከርድ ለብቻው መያዝ የቻለበትን ወይም ለብቻው ሪከርዱን መስበር የቻለበትን ቀን ነው ትላንትና ምሽት ያሳለፈው። ከዚህ በፊት 20 አሲስቶችን በማድረግ ከኬቨን ደብሮይና እና ከቴሪ ዳንኤል ኦንሪ ጋር ሪከርዱን ተጋርቶት ነበር። ትላንትና ግን የግሉ አድርጎታል። በዚህ ዓመት 21ኛ ለግብ የሆነ ኳሱን አመቻችቶን ያቀበለው። በዚህም ብሩኖ በሊጉ ታሪክ በአንድ ዓመት ብዙ ለግብ የሆኑ ኳሶችን የማቀበል ሪከርድን በግሉ ይዞታል። ብሩኖ 21 አሲስቶችን አድርጓል። ከዛ ውጭ ኬቨን ደብሮይና እና ቴሪ ዳንኤል ኦንሪ 20 ያላቸው፣ እንዲሁ ሜሱት ኦዚል ደግሞ 19 አሲስቶችን ያደረገበት የውድድር ዓመት እንደነበር ነው የተመለከትነው። ብሩኖ ትላንትና አሲስት ካደረገ በኋላና ጨዋታው ከተጠናቀቀ በኋላ ሀሳቡን ሰጥቷል። የአሲስት ክብረ ወሰኑን በመስበሬ በጣም ጥሩ ስሜት ላይ ነኝ ሲልም ይናገራል። በጣም ደስተኛ ነኝ ሲል ተናግሯል። ይህ በእውነት በጣም የሚያኮራ ነገር ነው። እዚህ ደረጃ ላይ እስክንደርስ ድረስም ይሳካል ብዬ አስቤው ወይም ደግሞ አልሜው የማላውቀው ነገር ነው የተሳካው ሲልም ጭምር ይናገራል። ብሩኖ አሁን ላይ የትኛውም ሽልማቶች ይገቡታል ያለው ደግሞ አሰልጣኝ ማይክል ካሪክ ነው። ይሄ የግል አስተያየት ሳይሆን ግልጽ የሆነ እውነታ ነው። ብሩኖ የትኛውም አይነት ሽልማቶች የሚገቡት ተጫዋች ነው ሲል ይናገራል። የጎል ዕድሎችን በመፍጠርና በማስቆጠር ረገድ በተፈጥሮ የታደለ ተጫዋች ነው። በቡድኑ ላይም እጅግ አስደናቂ ተጽዕኖዎችን ያሳረፈ ተጫዋች ነው ሲል ማይክል ካሪክ ስለ ብሩኖ ሚጌል ፈርናንዴዝ ሀሳቡን ሰጥቷል። ሌላኛው ማይክል ካሪክ የተናገረው ሀሳብ አስደሳችና ማራኪ እግር ኳስን መጫወት እንፈልጋለን ብለዋል። በእርግጥም ሁልጊዜም ጨዋታዎችን ማሸነፍ እንፈልጋለን፣ ነገር ግን ድሉን የምናመጣበት መንገድ የራሳችን የሆነ የተላመድንበት መንገድ ሊኖረን ይገባል። ባለፉት ጥቂት ወራት በልምምድ ሜዳ ላይ በዚህ ፍልስፍና ዙሪያ በጥልቀት ሰርተናል፣ ነገር ግን አሁንም ቢሆን ይበልጥ ማደግና ወደፊት መራመድ ይኖርብናል ሲል ማይክል ካሪክ ይናገራል። አሁን ላይ በእጄ ላይ ያሉት ተጫዋቾች በጣም ጥሩ ነገር ለመስራት ከፍተኛ ፍላጎት አላቸው። ይህም ደግሞ ለወደፊት ጉዟችን እጅግ የሚያበረታታ ነገር ነው ሲልም ጭምር ነው የተናገረው አሰልጣኝ ማይክል ካሪክ። በሚቀጥለው የውድድር ዓመት ምን አይነት ቡድን ይሰራል፣
በርካቶች የሚጠብቁት ጥያቄ ነው። ምክንያቱም ማንቸስተር ዩናይትድን አሁን በቋሚነት እንደሚረከብ ተረጋግጧልና በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በማንቸስተር ዩናይትድ ቤት በርከት ያሉ ዝውውሮች ይደረጉለታል ተብሎ ይጠበቃል። ከዛ በኋላ ምን አይነት ደግሞ ቡድንን ሊሰራ ይችላል በርካቶች በጉጉት እየጠበቁት ይገኛሉ። በዚህ የውድድር ዓመት ግን ቡድኑን ከነበረበት ጥሩ ያልሆነ የውድድር ዓመትም ወደ 3ኛ ደረጃነት አምጥቶታል። የአውሮፓ ቻምፒየንስ ሊግ ተሳታፊ እንዲሆን ማድረጉ የምናስታውሰው ጉዳይ ነው። የውድድር ዘመኑ እጅግ አዎንታዊ ሆኖ ያለፈ ይመስለኛል ብሏል ሴኔ ላሜንስ ነው ይህንን ሀሳብ የሰጠው። በመጨረሻው ጨዋታ ላይ ክሊንሺት አስመዝግቦን መውጣት ችሏል። እኔ የራሴን ስራ በአግባቡ ተወጥቻለሁ። ልክ እንደ ቡድኑ ሁሉ እኔም በውድድር ዘመኑ በከፍተኛ ሁኔታ እያደግኩኝ እንደሆነ ይሰማኛል ሲልም ጭምር ይናገራል። አሁን ወደ ቻምፒየንስ ሊግ መመለስ ችለናል። ትልቁና ዋነኛው ግባችንም ይሄ ነበር ሲል ነው የተናገረው። በቀጣዩ የውድድር ዘመን ነገሮችን ይበልጥ ጠንካራና ፈታኝ እንደሚሆኑ አውቃለሁ። እኔ ግን እድገቴን ለመቀጠል ጠንክሬ እሰራለሁ ሲልም ነው ሴኔ ላሜንስ ሀሳቡን እየሰጠም የሚገኘው። ሌላኛው ማይክል ካሪክ ብሩኖ በሚቀጥለው የውድድር ዘመን በክለቡ ስለመቆየቱም ለጠየቀው ጥያቄ ከዚህ የተለየ ነገር ለማሰብ ምንም አላማው የለኝም። እኛም በሱ ላይ ደስተኞች ነን። እርሱም በክለቡ በጣም ደስተኛ እንደሆነ እናውቃለንና በሚቀጥለው የውድድር ዓመትም ከኛ ጋር እንደሚሆን በጣም እርግጠኛ ነኝ ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ በትላንትናው ጨዋታ ላይ ድል ቀንቶታል። 11 የጎል ሙከራዎችን ነው ትላንትና ያደረጉት። 4ቱ ኢላማቸውን የጠበቁ ሙከራዎች የነበሩና ከነዛ መካከል ደግሞ 3ቱ ወደ ጎልነት የተቀየሩ ሙከራዎች ነበሩ። በአንጻሩ በትላንትናው ጨዋታ ላይ ጥሩ የሚባሉ እንቅስቃሴዎችን ያሳዩ የማንቸስተር ዩናይትድ ተጫዋቾችም እንደነበሩ ተመልክተናል። የተወሰኑ የጨዋታ ለውጦችንም አድርጓል አሰልጣኝ ማይክል ካሪክ። በሚቀጥለው የውድድር ዓመት ደግሞ ምን አይነት ቡድን ይሰራል የሚለውን ጉዳይ በሚቀጥለው የውድድር ዓመት በርካቶች የማንቸስተር ዩናይትድ ደጋፊዎችም ለመመልከት እንደጓጉ ጭምር ነው እየተነገረ የሚገኘው። ሌሎች ጨዋታዎችን እንመልከት። ማንቸስተር ሲቲ ትላንትና በመጨረሻው ጨዋታ እንዲሁ ጨዋታውን 2-1 በሆነ ውጤት ተሸንፏል። ከአስተን ቪላ ጋር ያደረገው መርሃ ግብር እንደነበር እናስታውሳለን። ማንቸስተር ሲቲ ያው ሁለተኛ ደረጃን ይዞ ማጠናቀቁን እናስታውሳለንና የመጨረሻው ጨዋታም በኢቲሃድ ስቴዲየም ከአስተን ቪላ ጋር የተደረገ መርሃ ግብር ነበር። አስተን ቪላ ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል። አንቷን ሴሜኒዮ 23ኛው ደቂቃ ላይ ባስቆጠረው ጎል ቀዳሚ ነበር ማንቸስተር ሲቲ። ነገር ግን ኦሌ ዋትኪንስ 47ኛው ደቂቃ ላይ እና 61ኛው ደቂቃ ላይ ባስቆጠረው ጎል ጨዋታውን 2-1 በሆነ ውጤት አስተን ቪላ ማሸነፍ ችሏል። ትናንትና ከጨዋታው ውጤት በላይ ግን ሲጠበቅ የነበረው ጉዳይ የማንቸስተር ሲቲ ሌጀንዶች የምንላቸው ወይም ደግሞ ለዚህ ቡድን ትልቅ አበርክቶችን የሰሩ ሰዎች የተሰናበቱበት ምሽት እንደነበር እናስታውሳለን። ከነዚህ መካከል ፔፕ ጓርዲዮላ ባለፉት 10 ዓመታት ይህንን ቡድን ለትልልቅ ዋንጫዎች ያበቃው ይህንን ቡድን በዓለም ላይ ደግሞ እጅግ አስፈሪ እንዲሆን ካደረጉት ሰዎች መካከል ዋነኛው ፔፕ ጓርዲዮላ ትላንትና ስንብት ተደርጎለታል። ከማንቸስተር ሲቲ ጋር የነበረው እህል ውሃ ከዚህ በኋላ እንዳበቃም ይፋ ተደርጓል። ትላንትና ማንቸስተር ሲቲም ወሳኙን አሰልጣኙን ፔፕ ጓርዲዮላ ያሰናበተበት ወይም ደግሞ ስንብት ያደረገለት ምሽት እንደነበር ተመልክተናል። ከሱ ውጭ ግን እነ በርናርዶ ሲልቫ እንዲሁ ትላንትና ተሰናብተዋል ቡድናቸውን። ሁለቱ በተለይ አሰልጣኙና ካፕቴኑ በዚህ ውድድር ዓመት የመጨረሻቸው እንደሆነ ቀደም ብሎም ተነግሮ እንደነበር እናስታውሳለን። በተለይ የበርናርዶ ሲልቫ በጣም ቀደም ብሎ የተነገረ እንደነበር እናስታውሳለን እና ሁለቱም ሜዳ ላይ በእንባ ታጅበው ተመልክተናቸዋል። በኋላ ላይ ከስንብታቸው በኋላ የተናገሩትን ንግግሮች ወደ እናንተ እናደርሳለን። ውጤቶችን እንግለጽና የትላንትናው ስንብት ላይ በጣም በርከት ያሉ ሀሳቦችን ስለተናገሩ በተለይ ፔፕ ጓርዲዮላ በርከት ያሉ ቃለ መጠይቆችን ስላደረገ ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው። ትላንትና ግን ማንቸስተር ሲቲ ሌጀንዶቹን ያሰናበተበት ምሽት እንደነበር ነው የተመለከተው። ይህንን የውድድር ዓመትም የፕሪሚየር ሊጉን ዋንጫ ሳያሳካ ቀርቷል። ነገር ግን 2 የዶሜስቲክ ዋንጫዎችን አንስቷል። የኤፍኤ ካፕ እና የካራባው ካፕ የዚህ የውድድር ዓመት አሸናፊ እንደሆነ የምናውቀው ጉዳይ ነው። ፔፕ ጓርዲዮላም ባለፉት 10 ዓመታት ለዚህ ቡድን 20 ዋንጫዎችን ማሳካት የቻሉበት እንደነበር ጭምር ነው የተመለከት ነው። ሌላኛው የምንመለከተው ጨዋታም ሰንደርላንድ በሜዳው ስታዲየም ኦፍ ላይት ከቼልሲ ጋር ያደረጉት ጨዋታ ነው። ይሄ በተለይ የአውሮፓ ተሳትፎችን ለማግኘት ደግሞ የተደረገ በጣም ትንቅንቅ የነበረው ጨዋታ እንደሆነ ተመልክተናል። ምንም እንኳን ከትላንትናው ጨዋታ ቀደም ብሎ በተለይ በርካቶች ቼልሲ ወደ ዩሮፓ ሊጉ ምናልባት ሊመለስ ይችላል፣ በዩሮፓ ሊግ ቦታውን ሊያገኝ ይችላል የሚሉ አይነት ሀሳቦች ሲሰነዘሩ እንደነበር እናስታውሳለን። በተለይ ሰንደርላንድ ደግሞ ይህንን እድል ለማግኘት በጣም ጠባብ እድል ነበረው። ምክንያቱም የቼልሲን ማሸነፍ ይጠበቅበት ነበር። ከዛ ውጭ ግን እነ ብሬንትፈርድ እንዲሁ ብራይተን ነጥብ መጣል ይጠበቅባቸው ነበር ይህንን ቦታ ለማግኘትና ነገር ግን ትናንትና በዚህ የውድድር ዓመት ከታችኛው ሊግ ወደ ፕሪሚየር ሊግ ያደገው ሰንደርላንድ የሌብሪስ ቡድን በርካቶች የውድድር ዓመት ሲጀመር
ከፕሪሚየር ሊጉ በድጋሚ ይሰናበታሉ ወይም ደግሞ በመጡበት ዓመት ወደ ታችኛው ሊግ ይመለሳሉ ተብለው ግምት ከተሰጣቸው ቡድኖች መካከል አንደኛው ነበር ይሄ ቡድን ወይም ደግሞ ሰንደርላንድ። ትላንትና ግን በሚቀጥለው የውድድር ዓመት የዩሮፓ ሊግ ተሳትፎን ማግኘቱን ያረጋገጠበትን ውጤት ነው ማምጣት የቻለው። ትላንትና ከቼልሲ ጋር በሜዳው ስታዲየም ኦፍ ላይት ነበር ጨዋታውን ያደረገው። 2-1 በሆነ ውጤት ማሸነፍ ችሏል። ሁሜ ቀደም ብሎ 25ኛው ደቂቃ ላይ ኳስና መረብን አገናኘ። ከዛ ውጪ ማሎ ጉስቶም እንዲሁ ራሱ ላይ ባስቆጠረው ጎል 50ኛው ደቂቃ ላይ ሰንደርላንድን 2-0 እንዲመሩ አድርጓቸው ነበር። ኮል ፓልመር ምንም እንኳን 56ኛው ደቂቃ ላይ ኳስና መረብን ማገናኘት ቢችልም ነገር ግን ቼልሲዎች ውጤቱን ሊቀለብሱ ይችላሉ ተብሎ ግምት በሚሰጣቸውበት ሰዓት ላይ ዌስሊ ፎፋናን በቀይ ካርድ ማጣታቸው በጎዶል ተጫዋች ጨዋታውን እንዲያጠናቅቁ ማድረጋቸው ውጤቱ እንዳይስተካከል ያደረገው ትልቁ ምክንያት እንደሆነ በርካቶች ያምናሉ። በዚህ መሰረትም ቼልሲ በሚቀጥለው የውድድር ዓመት ምንም አይነት የአውሮፓ ተሳትፎ ላይ የሌለ ቡድን መሆኑን አረጋግጦ የትላንትናውን ጨዋታ አጠናቋል። በሰንደርላንድ 2-1 በሆነ ውጤት ነው የተሸነፈው። በዚህም ሰንደርላንድ ሳይጠበቅ የዩሮፓ ሊግ ተሳታፊ መሆኑን አረጋግጧል። የሌብሪስ ቡድን 7ኛ ደረጃን ይዞ ነው በዚህ የውድድር ዓመት ያጠናቀቀው። በአንጻሩ ትላንትና ተፎካካሪዎቹ ነጥብ ጥለውለታል። በተለይ ብራይተን በማንቸስተር ዩናይትድ በሰፊ የጎል ልዩነት ተሸንፎለታል። ብሬንትፈርድም እንዲሁ ትላንትና ጨዋታውን በአቻ ውጤት ነው ያጠናቀቀው ከሊቨርፑል ጋር የተደረገውን። እንዲሁ ደግሞ ቼልሲን ደግሞ ማሸነፍ ችሏልና ደረጃውን አሻሽሎ 7ኛ ደረጃን ይዞ ማጠናቀቅ ችሏል። ስለዚህም በሚቀጥለው የውድድር ዓመት በአውሮፓ ተሳትፎ እንመለከተዋለን ሰንደርላንድን እንደማለት ነው። ሌሎች በጣም ተጠባቂ የነበሩ ጨዋታዎችን እንመልከት። በተለይ 2 ጨዋታዎችን እናንሳ። ቶተንሃም ሆትስፐርስ በሜዳው ቶተንሃም ሆትስፐርስ ስቴዲየም ከኤቨርተን ጋርና ዌስትሃም ዩናይትድ በሜዳው ለንደን ኦሎምፒክ ስቴዲየም ከሊድስ ዩናይትድ ጋር ያደረጓቸው ጨዋታዎች እነዚህ ሲጠበቁ የነበሩ መርሃ ግብሮች ናቸው። ምክንያቱም ሁለቱ እንግዲህ መውረዳቸውን ያረጋገጡት በርንሌና ወልቭስ ናቸው። ከዛ ውጭ ግን አንድ ደግሞ ሌላም ወራጅ ቡድን እንጠብቅ ነበር። ከዌስትሃምና ከቶተንሃም አንዳቸው እንደሚወርዱ የሚረጋገጥ ጉዳይ ነበር። ቶተንሃም ግን ትናንትና ጨዋታው ከመጀመሩ በፊት የተሻለ እድል ነበረው። ጨዋታውን እንኳን ቢያንስ በአቻ ውጤት ማጠናቀቅ የሚችሉ ከሆነ እንኳን በጎል ልዩነት የመትረፍ እድላቸው በጣም ሰፊ እንደነበር ተመልክተናል። ቶተንሃምም ዌስትሃምም ትናንትና የመጨረሻ ሳምንት ጨዋታቸውን ማሸነፍ ችለዋል። በተለይ ዌስትሃም ሊድስ ዩናይትድን በሰፊ የጎል ልዩነት 3-0 በሆነ ውጤት ነው ማሸነፍ የቻለው። ዌስትሃም ዩናይትዶች ትናንትና ድል ቢቀናቸውም 3-0 ቢያሸንፉም ነገር ግን መውረዳቸውን አረጋግጠዋል። ቶተንሃም ማሸነፉን ተከትሎ ቶተንሃም በሚቀጥለው የውድድር ዓመት መትረፉን ያረጋገጠ ቡድን ሆኗል። የሮቤርቶ ዲ ዘርቢ ቡድን በሚቀጥለው የውድድር ዓመትም በዚሁ በፕሪሚየር ሊግ ላይ የምንመለከተው ይሆናል። ልክ እንደ አምናው ነው 17ኛ ደረጃ ላይ ያጠናቀቁት። አምናም በተወዳጁ የእንግሊዝ ፕሪሚየር ሊግ በተለይ በአንጌ ፖስት ኮግሉ እየተመሩ 17ኛ ደረጃን ይዘው ማጠናቀቃቸውን እናስታውሳለን። ዘንድሮም እንዲሁ 17ኛ ደረጃን ይዘው አጠናቀዋል። ዣኦ ፓሊኒሃ ብቸኛውን ጎል 43ኛው ደቂቃ ላይ ለቶተንሃም ሆትስፐርስ ማስቆጠር የቻለ ተጫዋች ነው። ወሳኙንም ጎል ነው ትናንትናም ለቶተንሃም ሆትስፐርስ ይሄ የአማካይ ስፍራ ተጫዋች እንዳስቆጠረላቸው የተመለከተ ነው። ከዛ ውጭ ግን ዌስትሃም ዩናይትድ ትናንትና ጨዋታውን 3-0 በሆነ ውጤት እንዲሁ ማሸነፍ ችሏል። በጨዋታው ላይ ዌስትሃም ዩናይትድ 3-0 በሆነ ውጤትም ጨዋታውን ሲያሸንፍ በጨዋታው ላይ ካስቴላኖስ፣ ዣሮድ ቦን እና ካሉም ዊልሰን ኳስና መረብን ያገናኙ ተጫዋቾች ቢሆኑም ነገር ግን ዌስትሃም ዩናይትድ አሳዛኝ ወራጅ መሆኑን አረጋግጧል በዚህ የውድድር ዓመት። ስለዚህም በዚህ የውድድር ዓመት 3 ቡድኖች ተቀላቅለው እንደነበር እናስታውሳለን ፕሪሚየር ሊጉን። እነዚህም በርንሌይ አንደኛው እንደነበር እናስታውሳለን። ሰንደርላንድና ሊድስ ዩናይትድ ነበሩ። ከነዚህ መካከል ሁለቱ በፕሪሚየር ሊጉ መቆየታቸውን አረጋግጠዋል። ሊድስ ዩናይትድ እንዲሁ ደግሞ ሰንደርላንድ በፕሪሚየር ሊጉ አረጋግጠዋል። ሰንደርላንድ ደግሞ የአውሮፓ ተሳትፎንም ጭምር አግኝቶ ነው በውድድሩ ላይ መቆየቱን ያረጋገጠው። ሌሎች የጨዋታ ውጤቶችን በወፍ በረር እንመልከት። በርንሌይ በሜዳው ተርፍ ሙር ከወልቨርሃምፕተን ወንደረርስ ጋር ነበር ጨዋታውን ያደረገው። 1-1 በሆናቸው ውጤት ተጠናቋል። ፉልሃም ደግሞ በሜዳው ክራቨን ኮቴጅ የኤዲሃውን ኒውካስል ዩናይትድን አስተናግደው ፉልሃም 2-0 በሆነ ውጤት ማሸነፍ የቻለበት ውጤት ነው የተመዘገበው። ከዛ ውጭ ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከቦርንመዝ ጋር ያደረገውን ጨዋታ የአንዶኒ ኢራኦላ የመጨረሻው ጨዋታ እንደነበር ተመልክተናል። ጨዋታውም 1-1 በሆናቸው ውጤት የተጠናቀቀበት ምሽት እንደነበር ነው የትላንትናዎቹ ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ የተመለከትነውና ሲጠበቅ የነበረው የዘንድሮ የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን በትላንትናው ዕለት በዚህ መልኩ ፍጻሜውን አግኝቷል። ቀደም ብሎ ሻምፒዮንነቱን ያረጋገጠው የሰሜን ለንደኑ ክለብ አርሰናልም ትላንትና በሴልኸርስት ፓርክ ዋንጫውን ተረክበዋል። ኤርሊንግ ብራውት ሃላንድ በ27 ግቦች የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ በመሆን የወርቅ ጫማውን ማሸነፍ ችሏል። ከዛ ውጪ ዳቪድ ራያ በ19 ጨዋታዎች ደግሞ ግብ ሳይቆጠርበት በመውጣት የወርቅ ጓንት አሸናፊ ወይም
19 ክሊንሺቶችን በማስመዝገብ የወርቅ ጓንት አሸናፊ ሆነዋል። ብሩኖ ሚጌል ፈርናንዴዝ ደግሞ 21 ለግብ የሆኑ ኳሶችን ወይም አሲስቶችን በማድረግ ቀዳሚ ሆኖ ማጠናቀቅ የቻለና ሽልማት የተበረከተለት ሌላኛው ተጫዋች ነው። በአጠቃላይ አርሰናል በአንደኝነት አጠናቆታል። ማንቸስተር ሲቲ ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ አስተን ቪላ አራተኛ፣ ሊቨርፑል ደግሞ አምስተኛ ደረጃን በማጠናቀቅ ለአውሮፓ ቻምፒየንስ ሊግ ማረፋቸውን ያረጋገጡ ናቸው። በሌላ በኩል ሰንደርላንድ እና ቦርንመስ ለዩሮፓ ሊግ ማለፍ ችለዋል። ብራይተን ደግሞ በኮንፈረንስ ሊግ የሚሳተፈው ቡድን ነው። ዌስትሃም ዩናይትድ፣ ወልቨርሃምፕተን ወንደረርስ እና በርንሌይ ደግሞ ወደ ሻምፒዮንሺፑ የወረዱ 3 ክለቦች ናቸው። በእነሱ ምትክ ኮቬንትሪ ሲቲ፣ ኢፕስዊች ታውን እና ሃል ሲቲ ወደ ፕሪሚየር ሊጉ የሚመለሱ ቡድኖች እንደሆኑ ወይም ደግሞ ወደ ፕሪሚየር ሊጉ የሚያድጉ ቡድኖች እንደሆኑ ነው እየተመለከት ነው። ቀደም ብዬ እንዳነሳሁት ከትላንትናው ጨዋታ ጋር በተያያዘ የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ስንብት እንደተደረገለት ቀደም ብዬ ነግሬያችኋለሁ እና ከጨዋታው በኋላ በርከት ያሉ ሀሳቦችን ስለሰጠ በኋላ ላይ እናዘግየው ብያችሁ ነበር። እሱን እናንሳው። አሁን ላይ ጄሚ ካራገር ከጨዋታው በኋላ ሀሳቡን ሰጥቷል። ጓርዲዮላ በታሪክ ምርጡ አሰልጣኝ ነው ሲል ነው ጄሚ ካራገር የተናገረው። የቀድሞው የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ ፔፕ ጓርዲዮላ ተወዳዳሪ የለውም በማለትም ይናገራል። ፔፕ ጓርዲዮላ ማንቸስተር ሲቲን የሚለቀው በእግር ኳስ ታሪክ ምርጡ አሰልጣኝ ሆኖ ነው ሲልም ነው ጄሚ ካራገር የተናገረው። አክለውም ሰር አሌክሳንደር ቻፕማን ፈርጉሰን ከፔፕ ጓርዲዮላ በላይ አድርገው የሚመለከቱ ሰዎች ግራ ያጋቡኛል ሲልም ይናገራል። ፈርጉሰን ከጓርዲዮላ በላይ ናቸው ብዬ ለማመን የሚያስችል አንድም ምክንያት ማግኘት አልቻልኩም ሲል ነው የሊቨርፑል የቀድሞ ተጫዋች ጄሚ ካራገር ሀሳቡን የሰጠው። ሌላኛው ፔፕ ጓርዲዮላን በተመለከተ ሀሳቡን የሰጠው አርቴታ ነው። ለፔፕ ጓርዲዮላ ትልቅ ምስጋና ያለኝ ሲልም ጭምር ነው የተናገረው። ሚኬል አርቴታ ሲናገር ፔፕ ጓርዲዮላ ልናመሰግነው ይገባል ሲልም ጭምር ነው እንዲሁ የተናገረው። ለእግር ኳስ ብዙ ነገሮችን አድርጓል። የአርሰናል አሰልጣኝ ሚኬል አርቴታ ለአሰልጣኝ ፔፕ ጓርዲዮላ የስንብት መልእክት ልኮለታል። አርቴታ በመልእክታቸውም ወደ አእምሮ የሚመጣው የመጀመሪያው ቃል ለሱ ትልቅ ምስጋና መስጠት ነው ሲል ይናገራል። ፔፕ ጓርዲዮላ ለሌሎች መነሳሻ ነው ያለው አርቴታ ከሱ ጋር 4 ዓመታትን ቆይቻለሁ። ምናልባትም ምርጡ ጊዜ ነበር። አዲስ ልምድንም አግኝቼበታለሁ ከጓርዲዮላ ጋር ያሳለፍኳቸው 4 ዓመታት ሲል ነው የተናገረው። አክሎ የሚቀጥልና ፔፕ ጓርዲዮላ ሰዎች እንኳን የሚረዱበትን መንገድ ቀይሮታል ያለው እንዲሁ አርቴታ እንደ ተቀናቃኝ ደግሞ ቅዠት የሚሆንበት ጊዜንም ሰጥቶኛል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። ትላንትና ኢልካይ ጉንዶዋንና ኤደርሰንም ሜዳ ላይ ተገኝተው ደጋፊዎችን ተሰናብተዋል። ሁሉንም ነገር ሰጥታችሁኝ በስራ ህይወቴ እንዲሁም በህይወቴ ተመኝቸው የነበረውን ነገር ሁሉ እናንተ ሰጥታችሁኛል ብሏል። እናንተ ቤተሰቦቼ ናችሁ፣ ይሄ ቤቴ ነው። እዚህ መቆየቴ በህይወቴ ካገኟቸው ትልቅ እድሎችም ሁሉ የላቀው ነው ብሏል። ኢልካይ ጉንዶዋን ነው ይህንን ሀሳብ የሰጠው። ሌላኛው ብራዚላዊ ግብ ጠባቂ ኤደርሰንም ለማንቸስተር ሲቲ ደጋፊዎች ሀሳቡን ሰጥተዋል። ለደጋፊዎች ስንብት ለማድረግ እዚህ በመመለሴ በጣም ደስ ብሎኛል። ስላሸነፍናቸው ዋንጫዎችና እዚህ ስላሳለፍናቸው ዓመታት ያለው ትዝታ በአእምሮዬ ውስጥ አሁንም አዲስ ነው። ለማንቸስተር ሲቲና ከቤተሰቤ ጋር እዚህ በመመለሴ በእውነት በጣም አመስጋኝ ነኝ። የክለቡ ታሪክ አካል በመሆኔ ትልቅ ምስጋናም ይገባል ሲልም ጭምር የተናገረው ሀሳቡን ሲሰጥ ኤደርሰን ሞራይስ። በርናርዶ ሲልቫ ትናንትና በእንባ ታጅቦ ደጋፊዎቹን ተሰናብተዋል። ለማንቸስተር ሲቲና ለእናንተ ያለኝን ስሜት በቃላት ለመግለጽም በጣም እቸገራለሁ ብሏል። በህይወቴ በሙሉ እንደዚህ አይነት ፍቅር ዳግመኛ የሚሰማኝ አይመስለኝም። ከዚህ የእግር ኳስ ክለብ ያገኘሁትን ያክል ፍቅር በድጋሚ ያገኛለሁ ብዬ በጭራሽ አላስብም ሲልም ነው የተናገረው። ይህን ሀሳብ የሰጠው በርናርዶ ሲልቫ ነው። ፔፕ ጓርዲዮላም በእንባ ታጅቦ ለማንቸስተር ሲቲ ደጋፊዎች መልእክቱን አጋርቷል። ለምንድን ነው እንዲምትወዱኝ? ለምንድን ነው እናንተ ሰዎች እንዲምትወዱኝ? ለምንድን ነው እንዲምታደርጉኝ? ሲልም ነው መልእክቱን ያጋራው። ተጫዋቾቹ ገና አያውቁትም እንጂ እኔ እዛው በስሜ በሚሰየመው የተመልካቾች ወንበር ላይ ሆኜ እቆጣጠራችኋለሁ። የተጫዋቾቹ ውርስና ታሪክን ተጠናክሮ መቀጠሉንም ሁል ጊዜ እየመጣውኝም ማረጋገጥ እፈልጋለሁ ብሏል ፔፕ ጓርዲዮላ ሲናገር። በሚቀጥሉት ዓመታት በየትኛውም የዓለም ክፍል በመንገዶች ላይ ስዞርም ካገኛችሁኝ እዚህ ማንቸስተርም ሆነ ሌላም ቦታ አውሮፓ ላይም ሊሆን ይችላል አሜሪካ ላይም ሆነ ልታገኙኝ ከቻላችሁ የማንቸስተር ሲቲ ደጋፊ ከሆናችሁ ወደ እኔ መታችሁ እንድታቅፉኝ ይፈልጋለሁ ብሏል ጓርዲዮላ ትናንትና ሲናገር። እኔ እማለቅስ ሰው አይደለሁም፣ ነገር ግን በርናርዶ ሲልቫ ሲያለቅስ ግን ባየሁት ጊዜ እኔም አልቅሽ ያለው እንዳለቅስ ደግሞ ያደረገኝም የሱ ነገር ነው ሲልም ጭምር እንዲሁ ይናገራል። ፔፕ ጓርዲዮላ ይቀጥልና በጣም ደክሞኛል፣ አሁን እያወራ ያለሁት ከምሬን ነው። በጣም ደክሞኛል፣ ያለኝን ሁሉ ለዚህ ክለብ ሰጥቻለሁ፣ ስለዚህም አሁን የማርፍበት ጊዜ ነው ሲልም ነው ፔፕ ጓርዲዮላ የተናገረው።
ማንቸስተር ሲቲን በእንባ ታጅቦ ተናግሯል። የዛሬ 10 ዓመት ገደማ ይህንን ቡድን ሲቀላቀል በርካቶች በተለይ በእንግሊዝ እግር ኳስ የሚሳካለት አይነት አይደለም ብለው ሀሳቦቻቸውን ሰጥተዋል። ከዛ በፊት በባርሴሎናና በባየር ሚኒክ ድንቅ ስራዎችን ሰርቶ እንደነበር እናስታውሳለን። ነገር ግን ከእንግሊዝ እግር ኳስ ጋርና እንዲሁ ደግሞ እሱ ካለው የጨዋታ ፍልስፍና ጋር በተያያዘ በእንግሊዝ እግር ኳስ ወይም በእንግሊዝ ፕሪምየር ሊግ ይሳካለታል ብሎ የገመተ አንድም ሰው አልነበረም። ነገር ግን ባለፉት 10 ዓመታት የተወዳጁ የእንግሊዝ ፕሪምየር ሊግን ጨምሮ የእንግሊዝን እግር ኳስና የአውሮፓንም እንዲሁ ውድድሮች የቻምፒየንስ ሊግንም ጭምር ጠራርጎ የወሰደባቸው ዓመታቶች እንደነበሩ ተመልክተናል። ትሬብልን ከማንቸስተር ሲቲ ጋር ማሳካት ችሏል። 6 ያክል የተወዳጁ የእንግሊዝ ፕሪምየር ሊግ ዋንጫዎችንም ለዚህ ክለብ በ10 ዓመታት ውስጥ ማምጣት ችሏል። የአውሮፓ ቻምፒየንስ ሊግ ጋርም ያገናኛቸው ይሄው አሰልጣኝ ፔፕ ጓርዲዮላ ነበርና ትላንትና ከማንቸስተር ሲቲ ጋር የመጨረሻ ቀኑን ነው ያሳለፈው። አሁን የማንቸስተር ሲቲ ደጋፊዎች ከሌላ አሰልጣኝ ጋር ለመልመድም እንዲሁ ጊዜ ይፈጅባቸዋል ብለው በርካቶች ያምናሉ። ምክንያቱም ከፔፕ ጓርዲዮላ ጋር ላለፉት 10 ዓመታት በፍቅር ወድቀዋል። የማንቸስተር ሲቲ ደጋፊዎችና ሌላ አሰልጣኝ ለመልመድ በጣም አስቸጋሪ ሆነባቸዋል ተብሎ ቢታመንም ነገር ግን ህይወት ይቀጥላል እና ፔፕ ጓርዲዮላ ከማንቸስተር ሲቲ ጋር ተለያይቷል። ለማንቸስተር ሲቲ ደጋፊዎች ብቻ ሳይሆን ፕሪሚየር ሊጉን ለምንወድ ሰዎችም አሰልጣኝ ፔፕ ጓርዲዮላን መመልከት በፕሪሚየር ሊጉ እጅግ አስደሳች እንደነበር በርካቶች ያምናሉ። አሁን ላይ ግን አሰልጣኝ ፔፕ ጓርዲዮላ ይህንን ቦታ ለቆ መሄዱ ነው የተመለከትነው። ትናንትና ስንብት ተደርጎላቸው ተመልክተናል። ከተወዳጁ የእንግሊዝ ፕሪምየር ሊግ ወጣን በልና ደግሞ ሌላኛው በርካታ በጉጉት ሲጠብቁት የነበረበት ጨዋታ የነበረው የጣሊያን ሴሪኤ ላይ እንደነበር ተመልክተናል። እርግጥ ነው ሻምፒዮኑን ቀድመን ለይተናል። ነገር ግን የአውሮፓ ቻምፒየንስ ሊግ ተሳታፊ ቡድኖችን ለመለየት ግን በርካቶች በጉጉት የሚጠብቋቸው ጨዋታዎች ነበሩ። ምክንያቱም ሮማ፣ ኮሞ፣ ኤሲ ሚላን እንዲሁ ደግሞ ዩቬንቱስ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እድል የነበራቸው፣ በተለይ ኢንተር ቀደም ብሎ ሻምፒዮን መሆኑን ማረጋገጡን ተከትሎ ያረጋገጠ ቡድን ነበር። እንዲሁ ናፖሊም ደግሞ ቀደም ብሎ ማረጋገጡን በጣም ቀደም ብሎ እንኳን ባይሆን ያረጋገጠ ቡድን እንደነበርና የትላንትናው ጨዋታ የሚጠበቅ አልነበረም የናፖሊ ጨዋታ። ከዛ ውጭ ግን የነ ሮማ፣ የነ ኮሞ፣ የነ ኤሲ ሚላን እና የነ ዩቬንቱስ ጨዋታ ግን ትላንትና በርካቶች በጉጉት ይጠብቋቸው ነበር። የጣሊያን ሴሪኤን የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ይዞ ለማጠናቀቅ በሚደረጉ ፉክክሮች ላይ ትላንትና ውጤቶቹን ስንመለከት በተለይ ናፖሊ ትላንትና በሜዳው ጨዋታውን አድርጎ ኡዲኒዜን 1-0 በሆነ ውጤት ማሸነፍ ችሏል። ናፖሊ ትላንትና በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ነው ኡዲኒዜን አስተናግዶ 1-0 በሆነ ውጤት ያሸነፈበት ውጤት የተመዘገበው። በጨዋታው ላይ ብቸኛውን የናፖሊ ጎል ማስቆጠር የቻለው እንዲሁ ራስመስ ሆይላንድ ነው። በዚህ ውድድር ዓመት በጣም ድንቅ የሚባሉ ጊዜያቶችን ማሳለፍ ችሏል። ኬቨን ደብሮይና ነው በጨዋታው ላይ አሲስት ያደረገለት። ራስመስ ሆይላንድ ዴንማርካዊው የቀድሞ ማንቸስተር ዩናይትድ ተጫዋቻውን በቋሚነት ወደ ናፖሊ ማምራቱ የተረጋገጠ ጉዳይ ሆኗል እና ትናንትና ጎል አስቆጥሮላቸው በጣም ወሳኝ የሚባለን 1-0 በሆነ ውጤት እንዲያሸንፉ አድርጓቸዋል። ከጨዋታ በኋላ ከሰማናቸው ጉዳዮች መካከል አንደኛው አንቶኒዮ ኮንቴ ከናፖሊ ጋር ተለያይተዋል። አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ናፖሊ ጋር እንደሚለያዩ ነው ይፋ ያደረጉት። አሰልጣኙ ትላንትና የመጨረሻ የሊግ ጨዋታቸውን ካደረጉ በኋላ ነው ክለቡን ለመልቀቅ መወሰናቸውን ይፋ ያደረጉት። ጣሊያናዊው አሰልጣኝ አንቶኒዮ ኮንቴ ውሳኔያቸው የራሳቸው መሆኑን ነው የተናገሩት። ናፖሊ በዚህ ዓመት በሴሪኤው ከኢንተር ሚላን በ11 ነጥቦች ርቆ ነው ሁለተኛ ደረጃን ይዞ ያጠናቀቀው። አምና የስኩዴቶ አሸናፊ ወይም የጣሊያን ሴሪ አሸናፊ እንደነበሩ ግን የምናስታውሰው ጉዳይ ነው። ከዛ ውጪ በርካቶች ሲጠብቋቸው የነበሩ ጨዋታዎች በተመሳሳይ ሰዓት ነው የተደረጉት። ኤሲ ሚላን ትላንትና በሜዳው በሳንሴሮ ጁሴፔ ማይትሳ በካግሊያሪ 2-1 በሆነ ውጤት ተሸንፏል። ኮሞ ደግሞ ትላንትና ክሮምኔንሴን 4-1 በሆነ ውጤት ማሸነፍ ችሏል። ከዛ ውጪም ዩቬንቱስ እና ቶሪኖ ትላንትና ጨዋታቸውን 2-2 ሲያጠናቅቁ የጃምፔሮ ጋስፔሬኖ ቡድን ሮማ ቬሮናን 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻለውና በርካቶች ሲጠብቋቸው የነበሩ ጨዋታዎች እነዚህ ናቸው። ከነዚህ ጨዋታዎች ውጤት በኋላ አዳዲስ ታሪኮች ተፈጽመዋል። ከነዚህ መካከል የሴስ ፋብሬጋሱ ቡድን ኮሞ ከ2 ዓመታት በፊት በጣሊያን ሴሪ እንኳን ተወዳዳሪ የነበረ ቡድን አልነበረም። አምና ነው ለመጀመሪያ ጊዜ በጣሊያን ሴሪ ላይ ተመለከትናቸው በውድድሩ ወገብ ሆኖ አጠናቀቁ። ዘንድሮ ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝተው ማጠናቀቅ ችለዋል። በሁለተኛ የውድድር ዓመታቸው የሴስ ፋብሬጋስ ቡድን የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ችሏልና እጅግ አስደናቂ ታሪክን መጻፍ ችሏል። በጣሊያን ሴሪ የተጠባቂ ጨዋታዎች ሲደረጉ ኮሞና ሮማ እንዲሁ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ያረጋገጡ ሁለት ቡድኖች ሆነዋል። ሮማ ሄሎስ ቬሮናን እንዳልኳችሁ 2-0 በሆነ ውጤት ነው ያሸነፈው። ኮሞ በበኩሉም ክሮምኔንሴን 4-1 በሆነ ውጤት በማሸነፍ ወሳኝ ድልን አሳክተዋል። በዚህም ሮማ 3ኛ ደረጃን ይዞ አጠናቋል። የጃምፔሮ ጋስፔሬኔ ቡድን
ኮሞ በአንጻሩ አራተኛ ደረጃን ይዞ በማጠናቀቅ የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቷል። በአሰልጣኝ ሴስ ፋብሬጋስ የሚመራው ኮሞ በታሪኩ ለመጀመሪያ ጊዜ ነው ለአውሮፓ ቻምፒየንስ ሊግ ያለፈው። ሮማ በበኩሉ ከ7 ዓመታት በኋላ ነው ወደ አውሮፓ ቻምፒየንስ ሊግ የተመለሱት። በሌላ ጨዋታ ኤሲ ሚላን ተሸንፎ ከቻምፒየንስ ሊግ ተሳትፎ ውጭ ሆኗል። ዩቬንቱስም ማቻ መውጣቱን ተከትሎ እሱም እንዲሁ ከአውሮፓ ቻምፒየንስ ሊግ ውጭ ሆኗል። ኤሲ ሚላን እና ዩቬንቱስ በሚቀጥለው የውድድር ዘመን በዩሮፓ ሊግ ላይ እንደሚሳተፉ ነው ያረጋገጡት። በዚህም ኢንተር አንደኛ፣ ናፖሊ ሁለተኛ፣ ሮማ ሶስተኛ፣ ኮሞ አራተኛ ደረጃን ይዞ አጠናቋል። ኤሲ ሚላን አምስተኛ፣ ዩቬንቱስ ደግሞ ስድስተኛ ደረጃን ይዘው ነው እነዚህ ቡድኖች ያጠናቀቁት። በዚህ ውድድር ላይ ክሮሚኔንሴ፣ ቬሮና እና ፒየትሳ በሚቀጥለው የውድድር ዓመት በታችኛው ሊግ የምንመለከታቸው ወይም ደግሞ ከጣሊያን ሴሪኤም የተሰናበቱ ቡድኖች እንደሆኑ የተመለከት ነው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔስ በ17 ግቦች አንደኛ ሆኖ አጠናቋል። ዱቪካስ እንዲሁ ከኮሞ እና በጥር ተጫዋቾች የዝውውር መስኮት ሮማን የተቀላቀለው ዶኒያን ማለን 14 ግቦችን ያስቆጠረው እነዚህ በሁለተኛ ደረጃነት አጠናቀዋል። የአሲስቱን ደረጃ ፌዴሪኮ ዲማርኮ በ16 አሲስቶች በአንደኝነት ያጠናቀቀ ተጫዋች እንደሆነ ነው እየተመለከተ ነው። ትናንትና በጣሊያን ሴሪ የተደረጉ ጨዋታዎች ደግሞ እነዚህ ናቸው። በስፓኒሽ ላሊጋ የመጨረሻው ሳምንት የመጨረሻው ጨዋታ ትናንትና አንድ መርሃ ግብር የተደረገው ቪያሪያል እና አትሌቲኮ ማድሪድ በሜዳው እንግዲህ በቪያሪያል ሜዳ ኢስታዲዮ ዴላ ሴራሚክ የተደረገ መርሃ ግብር ነው። ይሄ ጨዋታም በቪያሪያል 5-1 ሰፊ ውጤት ማሸነፊነት ነው የተጠናቀቀው። ቪያሪያል በዚህ መሰረትም አትሌቲኮ ማድሪድን በልጦ ሶስተኛ ደረጃን ይዞ ያጠናቀቀ ቡድን እንደሆነ ነው የተመለከትነው። የአውሮፓ ታላላቅ ውድድሮችም ወይም የአውሮፓ ታላላቅ ሊጎችም በዚህ መልኩ መጠናቀቃቸውን እንዳደረጉ ነው ትላንትና የተመለከት ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን በማስቀደመን ጀምር። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም የሚፈልገው ቁጥር 1 የአማካይ ስፍራ ተጫዋች ኦሪዮል ቹዋሜኒ ነው ተብሏል። የዩናይትድ ሰዎች እሱን እንደ ድሪሚንግ ሳይኒንግ ወይም ደግሞ እንደ ህልም ኢላማ ነው የሚመለከቱት። ስለዚህ ሁሉም ነገሮች እሱን ያደንቁታል። ትልቁ ግባቸውም እሱን ማስፈረም እንደሆነ ነው ይፋ የተደረገው። ሆኖም ግን ሪያል ማድሪድ ተጫዋቹን እንደ ትልቅ ጠቃሚ ተጫዋችም ስለሚመለከቱት ለመሸጥ ክፍት እንዳልሆኑ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ነገር ግን ማንቸስተር ዩናይትዶች ግን በትልቁ ቁጥር 1 ኢላማቸው ኦሪዮል ቹዋሜኒ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ማንቸስተር ዩናይትድ ከኤደርሰን ጋር የ5 ዓመታት ውል በቃል ደረጃ ተስማምተዋል። በክለቦቹ መካከልም የሚደረገው ድርድርም በጥሩ ሁኔታ እየገሰገሰ እንደሚገኝ የሚያሳዩ መረጃዎችም ይፋ እየተደረጉ ይገኛሉ። ዩናይትድን በተጨማሪ በማቲዮስ ፈርናንዴስ እና በኦሪዮል ቹዋሜኒ ላይም ከፍተኛ ፍላጎትም አለው። ሁለቱም ክለቦች ወይም ሁለቱም ስሞች ደግሞ በክለቡ እቅድ ውስጥም ትልቅ ቦታ የሚሰጣቸው አይነት ተጫዋቾች እንደሆኑ ይፋ ተደርጓል። ማንቸስተር ዩናይትድ ግን እንዲሁ ከኤደርሰን ጋር የ5 ዓመታት ውል ለመስማማት ከጫፍ እንደደረሰ የሚያሳዩ መረጃዎች ያሉ። ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን ያደርጋል ተብሎ የሚጠበቀው በአማካይ ዝውውር ላይ እንደሆነ ይፋ የተደረገ ጉዳይ ነው። ከዛ ውጪ በርከት ያሉ አማራጮችን በዛ ቦታ ላይም እየተመለከቱ እንዳለም እየሰማን ነው። ማንቸስተር ዩናይትድ አሁንም ከፍ እንዳለ እንደቀጠለ ጭምር መረጃዎች ያሳያሉ። ከማንቸስተር ዩናይትድ ከስፔኑ ከሪያል ማድሪድ በመቀጠል የዓለማችን ሁለተኛው ውድ ክለብ በመሆን የተቀመጠ ሲሆን ከእንግሊዝ ደግሞ በቁጥር አንድነት መቀመጥ ችሏል። በአጠቃላይ የማንቸስተር ዩናይትድ ጠቅላላ ግምት 6.5 ቢሊዮን ዶላር ሲሆን በዘንድሮ ደግሞ ዓመት 834 ሚሊዮን ዶላር ገቢ ማግኘትም እንደቻለ ጭምር ፎርብስ እነዚህ አይነት ቁጥራዊ መረጃዎችን በማውጣት የሚታወቀው ተቋም ይፋ አድርጓል። ወደ አማካይ ዝውውሩ ስንመለስ ዩናይትድ ሌሎች አማራጮችም እንዳሉት ይታወቃል። ከነዚህ መካከል አንደኛው ሳንድሮ ቶናሊ አሁንም የማንቸስተር ዩናይትድ ሌላኛው ኢላማ ሊሆን እንደሚችል ታማኙ የመረጃ ምንጭ ዘጋቢ የሆነው የዝውውር ጉዳዮችን የሚያነሳው ፋብሪዚዮ ሮማኖ ይፋ አድርጎታል። ነገር ግን ዋናው እክል ሊሆን የሚችለው ከሳንድሮ ቶናሊ ጋር በተያያዘ የዋጋው ጉዳይ እንደሆነ በርካቶች ያነሳሉ። ማንቸስተር ዩናይትድ በአሁኑ ወቅት ተጫዋቹ በጣም ውድ አድርገው ነው የሚመለከቱት። በተለይ የተጫዋቹ ዋጋ ውድ መሆኑ ምናልባት ይህንን ዝውውር ላይ ያደርጉበት ይችላሉ ተብሎ ስለሚታሰብ ነው እንጂ ሳንድሮ ቶናሊ ሌላኛው የሚያደንቁት ተጫዋች እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ እንዲሁ ካርሎስ ባሌባንና ማቲዮስ ፈርናንዴስን ለማስፈረም ከመጋረጃ ጀርባ ሆነው ትልቅ ስራዎችን እየሰሩ እንደሚገኝ የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኝ ነው ይፋ የተደረገው። ብሩኖ ሚጌል ፈርናንዴዝ በሲዝኑ በበርካታ ሽልማቶች ሊያጠናቅቅ የሚችልበት እድሉ እንዳለው ይፋ ተደርጓል። ፖርቱጋላዊ ኮከብ ብሩኖ ሚጌል ፈርናንዴዝ ከአስደናቂው የውድድር ዓመቱ በኋላ አሁን ላይ በርካታ ሽልማቶች እየጎረፉለት ነው። ከነዚህ ውስጥ እስካሁን ድረስ እንግዲህ የማንቸስተር ዩናይትድ ካፕቴን የሆነው
የሰርማት በዝቢን ሽልማት ማሸነፍ ችሏል። ማለትም የማንቸስተር ዩናይትድ የውድድር ዓመቱ ምርጥ ተጫዋች የሚለውን የፕሪሚየር ሊግ እንዲሁም የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትንም እንዲሁ ማሸነፍ ችሏል። ተጫዋቹ በቀጣይ ሌሎች የግል ሽልማቶችንም ሊያሸነፍ የሚችልበት እድሉ ሰፊ እንደሆነ ተነግሯል። ከነዚህ መካከል እጅጉን የሚጠበቀው የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን እንዲሁ የሊጉ ደግሞ የዓመቱ ምርጥ ፕሌይሜከር ሽልማቶችም ተጠቃሾች እንደሆኑ መረጃዎች እየጠቆሙ እንዳለ ነው ዘገባዎች የጠቆሙት። ትላንትና ማንቸስተር ዩናይትድ ባደረገው ጨዋታ ላይ ዲየጎ ዳሎ በጨዋታው ላይ ተሳትፎ አልነበረውም እና ጉዳት እንዳልገጠመው ይፋ ተደርጓል። ፖርቱጋላዊው የመስመር ተመላላሽ የሆነው ዲየጎ ዳሎ በትላንትናው ጨዋታ ላይ የቡድን ስብስብ ውስጥ እንዳልተካተተን የተመለከትነው። ሆኖም ግን ተጫዋቹ በትላንትናው ስብስብ ውስጥ ያልተካተተው በጉዳት ምክንያት እንዳልሆነ ይፋ ተደርጓል። የእርሱ አለመሰለፍ የሮቴሽን አንዱ አካል አድርገው እንደተመለከቱት ነው መረጃዎች የሚወጡት። በተለይ አሰልጣኝ ማይክል ካሪክ ሲናገረም ዲየጎ ዳሎ ሙሉ በሙሉ በጥሩ ጤንነት ላይ ነው የሚገኘው። ከስብስብ ውጭ የሆነውም ተጫዋቾችን ለማቀየርና ወጣቶችን ወደ መጀመሪያ ቡድን ስብስብ ውስጥም ለማስገባት ካለን እቅድ የተነሳ ብቻ ነው ብለዋል። በውድድር ዘመኑ እጅግ ድንቅ ብቃትን ያሳየ ሲሆን በጣም በርካታ ጨዋታዎችንም አድርጓል ብለውታል ማይክል ካሪክ። ስለ ዲየጎ ዳሎ ሲናገሩ በቀጣይ ሳምንትም ከፖርቱጋል ብሔራዊ ቡድን ጋር የሚቀላቀል ይሆናል። ስለዚህም ስለሱ ምንም አይነት ስጋት ሊኖሯቸው አይገባም ሲልም ነው ማይክል ካሪክ የተናገረው። ትላንትናው ጨዋታ ላይ እንግዲህ ሌላኛው የሉክ ሾው መሰለፉን እናስታውሳለንና በዚህ የውድድር ዓመት 38ቱንም የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችን በቋሚነት የተሰለፈም ተጫዋች አድርጎታል ሉክ ሾውን በትላንትናው ጨዋታ ላይ በቋሚ መሰለፉን ተከትሎ። የአርሰናልን ጉዳዮች ደግሞ እንንገራችሁ። ተጨማሪ የሊግ ዋንጫን ማሸነፍ እፈልጋለሁ ብለዋል ዊሊያም ሳሊባ ሲናገር። የአርሰናሉ ተከላካይ ዊሊያም ሳሊባ አንድ የፕሪምየር ሊግ ዋንጫ ለሱ በቂ ያለ መሆኑን ይናገራል። ይሄ የመጀመሪያ የሊግ ዋንጫዬ ነው፣ በጣም ደስተኛ ነኝ ያለው ሳሊባ፣ ነገር ግን ይሄ ብቻውን አላጠገበኝም፣ ተጨማሪ ነገርም እፈልጋለሁ ሲል ይናገራል። አክሎም ይቀጥልና በዚህ ዓመት ምርጥ የተከላካይ ክፍል ነበረን፣ ምርጥ ስትሆን ደግሞ ምርጥ ቡድን መቅጠም ትፈልጋለህ ሲልም ነው የተናገረው ዊሊያም ሳሊባ። ስለዚህም ቅዳሜ የፓሪስ ሰን ዠርሜን አጥቂዎችን ልንጋፈጥ በመሆኑ ደስተኞች ነን፣ ጨዋታችንን እንደምናሸንፍም ተስፋ አለኝ ሲልም ነው ዊሊያም ሳሊባ ጨምሮ ሀሳቡን የሰጠውና በሚመጣው ሳምንት የሚደረገውን በተለይ ከፓሪስ ሰን ዠርሜን ጋር የሚደረገው የፍጻሜን ጨዋታ በጉጉት እየጠበቀ እንዳለ ነው የተናገረው። በዚህ የማንቸስተር ሲቲንም ጉዳዮች እናንሳ። ማንቸስተር ሲቲ በዚህ ክረምት የዌስትሃም ዩናይትዱን አማካይ ማቲዮስ ፈርናንዴዝን ከሚፈልጉ ክለቦች መካከል ሌላኛው ሆኖ ተቀላቅሏል። ከዚህ በፊት ማንቸስተር ዩናይትድ ነው በትልቁ የዚህ ተጫዋች ፈላጊ እንደሆነ ሲነገር የነበረው። ከእንግሊዝ ሌላኛው አርሰናልም የዚህ ተጫዋች እቅድ ውስጥ እንዳለ ሲነገር ነበር። ነገር ግን አሁን ሲቲ እዚህ ተጫዋች ላይ አይኑን እንደጣለ ይፋ ተደርጓል። ነገር ግን የመጀመሪያ ምርጫው አይደለም። እነ ኤሊዮት አንደርሰን እንዲሁ ደግሞ ከዛ ውጪ እናም ሌሎቹም ተጫዋቾች እንዳሉ በዝርዝራቸው ውስጥ የሚታወቅ ጉዳይ ነው። እነ ኤንዞ ፈርናንዴዝም ከማንቸስተር ሲቲ ጋር ስሙ ሲነሳ እየሰማን ነው። ማቲዮስ ፈርናንዴዝም ስሙ ሊኖር እንደሚችል እየተነገረ ነው። ዌስትሃም በበኩሉ በፕሪሚየር ሊጉ ለመቆየት የነበረው እድል ማብቃቱን ተከትሎ ከ80 ሚሊዮን ፓውንድ የነበረው የዚህ ተጫዋች ዋጋ ወደ 40ና 50 ሚሊዮን ፓውንድ ለተጫዋቹ ሊወርድ እንደሚችል ዋጋው እየተነገረ ይገኛልና ይህንን ዋጋ ደግሞ ለመክፈል ፍላጎቱ እንዳላቸው ነው በተለያዩ ክለቦች ላይ እየሰማን የምንገኘው። ስለ ፔፕ ጓርዲዮላ መልቀቅ ሮቤርቶ ዲ ዘርቢ ጥያቄ ቀርቦለት ነበር ይናገራል። ስለ ፔፕ መልቀቅ ምን ታስባለህ ተብሎ ተጠይቆ ነበር። እንደ ተፎካካሪ እኔ ደስተኛ ነኝ፣ ምክንያቱም እሱ ከሌለ ነገሮች የተሻሉ ይሆናሉ። ነገር ግን እንደ አሰልጣኝ ፕሪሚየር ሊጉ በታሪክ ምርጡን አሰልጣኝ አጥቷል ብዬ አስባለሁ ሲልም ነው ሮቤርቶ ዲ ዘርቢ የተናገረው። ለማንቸስተር ሲቲ አዲሱ አሰልጣኝ ማስተላለፍ የምትፈልገው መልእክት ምንድነው ተብሎ ነበር ፔፕ ጓርዲዮላ። እኔም ማስተላለፍለት ነገር ቢኖር አሰልጣኙ ራሱን መሆን አለበት። ክለቡ ያለምንም ቅድመ ሁኔታ እሱን ለመደገፍ ዝግጁ ነው። ልክ ለእኔ እንዳደረጉት ሁሉ ለሱም ሆነ ለሰራተኞቹ ያደርጉለታልና ራሱን ሆኖ መቅረብ ይኖርበታል ሲልም ነው ፔፕ ጓርዲዮላ የተናገረው። ፔፕ ጓርዲዮላ ወደፊት ወደ ማንቸስተር ሲቲ ይመለስ እንደሆነ ሲጠየቅም የሰጠው ምላሽ አለ። ይህንን ጥያቄ ለምን ትጠይቀኛለህ? የትኛውም ጋዜጣ ላይ ነው የምትሰራው። ለተወሰነ ጊዜም እንዲሁ አሰልጣኝ መሆን አልፈልግም፣ ወይም ደግሞ ማረፍ ፈልጋለሁ። ያለበለዚያ እዚህ ቆይ ነበር ማረፍ ባልፈልግ ኖሮ። እውነቱን ለመናገር እረፍት መውሰድ ያለብኝ ሰዓት ነው ሲልም ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። መሰናበት ቀላል የሚሆን አይመስለኝም። ብዙ ፍቅር አለኝ። ቤተሰቦቼ እዚያ ማየት ቀላል አይሆንም። እናም መልካም ጊዜ እንደማሳልፍ ተስፋ አደርጋለሁ። ሌላኛው ደስ የሚለኝ ነገር ደግሞ ይህንን ከጆን ስቶንስ እና ከበርናርዶ ሲልቫ ጋር አብሬ ማድረግ መቻሌ ነው። በጣም ልዩ ነገር ነው ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ታላላቅ ተጫዋቾችና ታላላቅ አሰልጣኞች እንግዲህ ፔፕ ጓርዲዮላ መልቀቁን ተከትሎ የተለያዩ ሀሳቦችን ሰጥተዋል። የበርካታ እንግዲህ ተጫዋቾችም ሀሳብ ነው። በተለይ ፔፕ ጓርዲዮላ በእግር ኳስ ላበረከቱት ነገር በርካቶች ምስጋና አላቸው፣ ሀሳቦቻቸውንም አጋርተዋል። ለምሳሌ ያክል ሊዮኔል ሜሲ
ጓርዲዮላ ለእግር ኳስ ልዩ የሆነ ነገር አለው። ጨዋታውን የሚያይበት መንገድ፣ ለጨዋታው የሚዘጋጅበትና ያሰበውን ነገር ለእኛ ለተጫዋቾቹ የሚያስተላልፍበት መንገድ በጣም አስደናቂ ነበር። ያለምንም ጥርጥር እሱ ካጋጠሙኝ አሰልጣኞች ሁሉ ምርጡ አሰልጣኝ ነው ብሎታል ሊዮኔል ሜሲ ሲናገር። ቴሪ ዳንኤል ኦንሪም ሲናገር ወደ ባርሴሎና ከመጣሁኝ በኋላ እግር ኳስን እንዴት እንደገና መጫወት እንዳለብኝ የተማርኩት በጓርዲዮላ ነው። ስለ ቦታ አጠቃቀም፣ ስለ ፖዚሽናል ፕሌይ፣ ስለ ስፔስ፣ ስለ ጨዋታ ፍልስፍና አይኔን የከፈተልኝ አሰልጣኝ እሱ ነው። እሱ እግር ኳስን የሚያየው በሌላ ደረጃ ነውና ለፕሪሚየር ሊጉ ትልቅ ማጣት ነው ይህንን ሰው ማጣት ሲልም ይናገራል ቴሪ ዳንኤል ኦንሪ። ኤርሊንግ ሃላንድም ይናገራል ከሱ ጋር ከመስራት በፊት ጨዋታን በሚገባ የምታውቀው ይመስለኛል። ነገር ግን እሱ ጋር ስትደርስ ስለ እግር ኳስ ምንም እንደማታውቅ ነው የሚነግረህ ወይም ደግሞ የሚገባህ። እሱ እያንዳንዱን ዝርዝር ነገሮች በደቂቃዎች ውስጥ የመቀየር አቅም ያለው ሊቅ ሰው ነው ሲልም ነው ኤርሊንግ ሃላንድ ስለ ፔፕ ጓርዲዮላ ሀሳቡን የሰጠው። የርገን ክሎፕም እንዲሁ ሲናገር ፔፕ በህይወቴ ካጋጠሙኝ አሰልጣኞች ሁሉ ቀዳሚውና ምርጡ ነው። እሱን የመሰለ በታክቲክ የበሰለና ተፎካካሪ አሰልጣኝ አይቼ አላውቅም። በእግር ኳስ ታሪክ ውስጥ ትልቅ አሻራን እያስቀመጠ ያለ ሰው ነውና ምስጋና ይገባዋል ብለዋል። ካርሎ አንቸሎቲ በአንጻሩ ጓርዲዮላ እግር ኳስን ወደ ሌላ ከፍታ ያሸጋገረ አሰልጣኝ ነው። የሱ ደግሞ ቡድኖች ሁልጊዜም ግልጽ የሆነ ማንነት አላቸው። እሱን መግጠም ለማንኛውም አሰልጣኝ ትልቅ ፈተናና የቤት ስራ ነው ብለዋል ካርሎ አንቸሎቲ ሲናገሩ። የባርሴሎናን ጉዳይ ደግሞ እንመልከት። ባርሴሎና ገንዘብ የለውም ብለዋል። የባየር ሚኒኩ ፕሬዚደንት ኡሊ ሆኔሽ ናቸው ይህንን ሀሳብ የሰጡት። ባርሴሎና ሃሪኬንን ለማስፈረም ስለመፈለጉ ተጠይቀው ምላሻቸውን ሲሰጡ ፕሬዚደንቱ ሲናገሩ ባርሴሎና ገንዘብ የለውም፣ መግዛት አይችልም ሲሉ ነው የተደመጡት። ሃሪኬን የኛ የምንጊዜም ምርጡ ዝውውር ነው ያሉት ኡሊ ሆኔሽ ባየር ሚኒክ ገዢ እንጂ ሻጭ ክለብ አይደለም ሲሉ ይናገራሉ። ሃሪኬን እንደሚቆይ እርግጠኛ ነኝ ያሉ ሲሆን ባይሆንም እንኳን ባርሴሎና ግን የመግዛት አቅም የለውም ሲሉ ጭምር ተናግረዋል። ከሮበርት ሌቫንዶስኪ ጋር የተለያየው ባርሴሎና አዲስ አጥቂ ለማስፈረም ወደ ዝውውር ገበያው ይገባልና ከነዛ መካከል ሃሪኬን ሊሆን እንደሚችል ግምቶች እየወጡ ነው። የሪያል ማድሪድን ጉዳዮች በዚሁ እንመልከት። ከሪያል ማድሪድ ጋር በተያዘ ማንቸስተር ሲቲና ሪያል ማድሪድ ኤንዞ ፈርናንዴዝን ፊርማ ለማግኘት እርስ በርስ እየተፎካከሩ እንደሆነ መረጃዎች እየወጡ ነው። ተጫዋቹ ወደ ሪያል ማድሪድ መቀላቀል ነው የሚፈልገው የሚል መረጃ እየወጣ ቢሆንም ቻቪ አሎንዞ ግን የማይነካ ተጫዋች አድርጎ ይቆጥረዋል የሚል መረጃን ማርካ ይፋ አድርጓል። ሪያል ማድሪድ ለራኡል አሴንሲዮ የሚቀርቡ ጥያቄዎችን ለማዳመጥ ፍቃደኛ ነው ሲል ፋብሪዚዮ ሮማኖ ደግሞ መረጃውን ይፋ አድርጓል። ኤንሪኬ ሪኬልሜ ይናገራል። ፍሎሬንቲኖ ፔሬዝ በሪያል ማድሪድ ታሪክ ውስጥ ምርጡ ፕሬዝደንት ናቸው። ታላቅ መሪ፣ በንግድም የላቁና ለክለቡ የማይተካ አሻራንም ጥለው ያለፉ ሰው ናቸው። ይህንን ቅርስ ልንጠብቀው ይገባል። ሆኖም ሪያል ማድሪድ ከማንኛውም ነገር በላይ ነው። ክለቡ ለአጭር ጊዜ ብቻ ሳይሆን ለመካከለኛ ለረጅም ጊዜም የተወሰነ የወደፊት እቅድ ያስፈልገዋል። ከ20 ዓመታት በኋላ ለአባላትም ድምፅ የሚቀርብ ጤናማ ቁም ነገር ያለው ሙያዊ አማራጭም ማቅረብ ተገቢ ነው ብለን እናምናለን። አባላቱ በሁለት ደግሞ የተለያዩ አማራጮች ወይም ፕሮጀክቶችን መካከል የመምረጥ እድል ሊኖራቸው ይገባል። አንዳንድ ነገሮች ተመሳሳይ ቢሆንም ሌሎች ደግሞ በጣም የተለዩ ሊሆኑ ይችላሉ። ዋናው ነገር ለክለቡ አባላት ዴሞክራሲያዊ መብትን መስጠት እና ደግሞ ምን አይነት መንገድን መከተል እንደሚፈልጉ በራሳቸው እንዲወስኑ እድል መፍጠር ነው ሲል ማርካም መረጃውን አጋርተዋል። ኤንሪኬ ሪኬልሜ ቀጥልና እኛ ምርጫውን ካሸነፍን ታላላቅ ኮከቦችን ወደ ሪያል ማድሪድ እናመጣለን። የኛ ስፖርታዊ ፕሮጀክት በጣም አስደሳች ነው። ሪያል ማድሪድ በአሁኑ ሰዓት የሚፈልጋቸው ምርጥ ተጫዋቾች በሙሉ ወደ ክለቡ ይመጣሉ ሲልም ነው ኤንሪኬ ሪኬልሜ የፕሬዝደንትነት ተፎካካሪው ሀሳቡን የሚሰጠው። ዳኒ ካርቫሃልን እናመሰግናለን ብለዋል ሪያል ማድሪዶች። የዳኒ ካርቫሃል የሪያል ማድሪድ የእግር ኳስ ሕይወት በይፋ ተጠናቋል። በዚህም የክለቡ ታሪክ ውስጥም ከታዩ ምርጥ የቀይ መስመር ተከላካዮች አንደኛውና በርካታ ክብረ ወሰኖችንም ካስመዘገቡ ተጫዋቾች መካከል አንደኛው ነው። የአንዱ ምዕራፍም ተዘግቷል። ሲዝኑ ተጠናቋል። ዳኒ ካርቫሃልን በይፋ ከዚህ በኋላ የሪያል ማድሪድ ተጫዋች አይደለም። ከክለቡ ጋር ከተቆራኘበት 23 ዓመታት በዋናው ቡድን ውስጥም ካሳለፋቸው 13 የውድድር ዘመናት ከ450 ጨዋታዎች ከ27 ዋንጫዎችና 6 የቻምፒየንስ ሊግ ድሎች በኋላ በሪያል ማድሪድ ታሪክ ውስጥም ከታዩት ምርጥ የእግር ኳስ ጉዞዎች መካከል አንደኛው ፍጻሜውን እንዳገኘ በርካቶች ሀሳቦቻቸውን እየሰጡ ይገኛሉና በርከት ያሉ የሪያል ማድሪድ ሰዎችም ለዚህ ተጫዋች ምስጋናቸውን እያቀረቡ እንደሚገኝ ጭምር በይፋም ተነግሯል። አሁን ላይ ሪያል ማድሪድ እና ይህንን ሰው ወይም ደግሞ ዳኒ ካርቫሃል በይፋ መሰነባበታቸው ይፋ ተደርጓል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን የምናካፍልበት ፕሮግራምን ይዘን የምንቀርብ ይሆናል። በተለይ በምሽቱ የስፖርት የመረጃ ሰዓታችን ሌሎች አዳዲስ መረጃዎችን አካተን
በቀጣይ ፕሮግራማችን በድጋሚ እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው። ብሮት